ይሁዳ ሆይ እስቲ አንድ ጊዜ ንገረን፣ ጌታ ጎንብሶ እግርን ሲያጥብህ እንዴት አስቻለ? እግሮቹ በሚቆሙበት ስፍራ የሚሰገድለት አምላክ እግርን ሲያጥብህ እንዴት ትንሽ እንኳን አልተሰማ? አንተ እግሩን ልታጥበው እንኳን የማይገባህ ፈጣሪ እግርን ሲያጥብህ እያየህ እንዴት ልብ ደነደነ? እንደ ጴጥሮስ ይሁዳ ንስሐ ቢገባ ምን አይነት ሹመት ይሰጠው ይሆን? ውሎ እንደ ይሁዳ ክርስቶስን እንድትሸጥ ያደርጋል። ውሎ እንደ ዮሐንስ መስቀል ስር ያስገኛል። ይሁዳ ስሞት ተኮነነ፣ ኤንጊኖስ ግን ጎኑን ወቅቶ ተፈወሰ። የቱ ይበልጣል? ክርስቶስ ይሁዳን በዚህ ኃላፊነት በሚጠይቅ ቦታ ላይ ሌባ የሆነን ሰው ስለምን አስቀመጠው? ቤተክርስቲያን ለረጅም ዘመናት ሙዳየ ምጽዋትን በሚዘርፉ ሌቦች እንደምትሰቃይ ለማስተማር ነው። ይሄን ማን ነው የሚለው? አውግስጢን። የወንጌል ዮሐንስ ይሄኔ ዛሬም የኛን የቤተክርስቲያን ታሪክ ጻፍ ቢባል እየወጣ እገሌ ማህበር እኮ እንዲያለው ሌባ ስለነበር ነው፣ እገሌ ደብር እኮ እንዲያለው ሌባ ይልብን ነበር። ተጽፎ የማያልቅ ስተታችን በሚሊዮን ሰዎች የሆኑ ቤተክርስቲያኖች ይታደሳሉ፣ ቤተክርስቲያኖች ይሰራሉ። ምንም ለክርስቶስ ለቤተክርስቲያን አይጠቅማል። የሚጠቅማት ሁለት ነገር ነው። አንድ ቤተክርስቲያን በሌለባቸው ስፍራዎች ላይ በደንብ መስራት፣ ሁለተኛ የተዘጉ አብያተ ክርስቲያኖችን በደንብ እነሱ ላይ ሰርቶ የገጠሩ ማህበረሰብ ተደራሽ መሆን። ሙስናው የበዛው፣ ጉበኝነት የበዛው፣ ድቁና በብር ክህነት በብር፣ ይሄ በጣም ነውር ነው፣ በጣም ነውር ነው። አንዳንድ ሰዎች አሉ በቤተ ክርስቲያን ቶሎ የሚሸታቸው ዕጣኑ አይደለም ብሩ ነው። ይሄ በጣም አደጋ ነው። ቤተ ክርስቲያንን ገደል የከተታታውን ይሄ ነው። መፍቀሬ ነው አይነት ገንዘብ ወዳጅነት የመጀመሪያ የመጽሐፉ ጸሐፊ መምህር ዲያቆን ሄኖክ ኃይሌ ናቸው። የመጽሐፉ ገጽ ብዛት 528 ገጽ ነው። እኔ እርግጠኛ ነኝ መምህራችን ይሄን መጽሐፍ ሲጽፉት 528 ገጽ የተበጠረው ነው፣ ተበጥሮ የወጣው እንጂ እርግጠኛ ነኝ ሕማማት ከዚህ በላይ እንደሚጻፍ። በዚህ አጋጣሚ መጽሐፍ ሲጻፍ በጣም አንዱ ከባዱ ነገር ምን ይመስላችኋል? ሐሳቡ እየሰፋ እያደር ሲመጣ በተኛችሁ ቁጥር ስትነሱ የሆነ ነገር ወሬ ጉባኤ ተካፍላ ስትሰሙ አዲስ ነገር እየመጣ እሱ ላይ ሲጨባብሩት በጣም እየሰፋ ይመጣል እና ይሄ ሐሳብ እርግጠኛ ነኝ እንደ አንድ አንባቢ ተበጥሮ የወጣው ነው እንጂ ብዙ ደግሞ ያልተነገሩን እንዳሉ ገምታለሁ። የምዕራፉ ብዛት አበይት ምዕራፎቹ 6 ናቸው። 6 ያረገበትን ምክንያት አልነገረንም። እኔ ግን ግምቴን ማስቀመጥ እችላለሁ። መጽሐፍት ብዙ ጊዜ ክፍት ሐሳቦች ስላሉ፣ ምክንያቱም ይሄ አሁን የሚነግረን የ6 ቀን ሕማማትን ነው። እንደምታውቁት አሁን ሕማማትን የምናስበው ለስንት ቀናት ነው? እና አንድም 6 ቀን ለምን ሆነ ሲባል በ6ኛው ዘመን ኢየሱስ ክርስቶስ ሞቶ ተሰቅሎ እንደሚያድነን ማሳያ ነው አይደል? ቅዱስ ገብርኤል ጋር እመቤታችን ጋር ሲላክ እኮ በ6ኛው ወር መልአኩ ገብርኤል ተላከ ይላል። ይሄ ቁጥር የ6 ዘመን ምሳሌ ነው እና መምህራችንም ይሄን ዘመን ሊወክሉልን ፈልገው ይመስለኛል 6 ምዕራፍ ያደረጉት። ንዑስ ርዕሶች ደግሞ አሉ፣ በየስራቸው ወደ 56 የሚደርሱ ናቸው። የመጽሐፉ አጠቃላይ ይዘት ጌታችን ኢየሱስ ክርስቶስ ከተያዘባት ደቂቃ ጀምሮ አሁን በተለምዶ ሐሙስ ምሽት የምንለው ምሴተ፣ እስቲ በሉት ምሴተ ሐሙስ። እውነት ለመናገር ግን ምሽቱ የሐሙስ ምሽት አይደለም፣ ግን መቼ እንደተጀመረ አላቅም ይሄ መጠሪያ። ይሄን በደንብ ላስረዳችሁ። አሁን ያለንበት ቀኑ ምንድን ነው? ዛሬ አሁን አልፈን የመጣ ነው ቀን ሐሙስ። ይሄ ምሽት የማን ምሽት ነው? እርግጠኛ ናችሁ? እሺ እርግጠኛ ናችሁ? ማታ እስከ ስንት ሰዓት ነው ምግብ የምትበሉት? አንዳንዱ አሻሽሎታል መሰለኝ እንደየሁኔታው አለ ወይም አይደለ? እውነት ነው፣ ትክክል ናችሁ። የዛሬው የመቼ ነው? የአርብ ነው። የመቼ ምሽቱ ነው? አሁን ይሄ በምን ማወቅ ትችላላችሁ መሰላችሁ? ቀላል ማሳያ ላሳያችሁ። በመብል በሌላ አይደለም። አሁን ነገ ንግስ በዓል ቢሆን ማህሌት የሚቆመው ከመቼ ጀምሮ ነው? ለምን? ምሽቱ የነገ ነው። በቤተ ክርስቲያን ምሽት ሲደመር ብርሃን አንድ ቀን ይባላል እንጂ ብርሃን ሲደመር ምሽት አንድ ቀን አይባልም። ምክንያቱም ከብርሃንና ከጨለማ ቀድሞ የተፈጠረው ማን ስለሆነ? ይሄ ነው አካሄዱ። አሁን ታዲያ ጌታ የተያዘባች ምሽት ማለት የዛሬው ቃውንተ እንደውም ጥሩ ቀን ነው ያለው። እንደውም ትክክለኛ ቀን ላይ ነው መርሃ ግብሩን ያደረጋችሁት። አሁን እኛ እያወራን ያለነው ጌታውን ከተያዘባት እቺ ምሽት ጀምሮ በዚህ ሰዓት መረገራችን ላይ ጌታ የት ነው እስቲ ሚነግረኝ ጎበዝ። አሁን ስንት ሰዓት ሆኗል? እስቲ ሰዓት ሚነግረኝ ስንት ሰዓት ሆነ? 12 1 ሰዓት ሆነ ከ5 ችግር የለ 5ቷን ግደፏት እንጂ 1 ሰዓት ሆኗል። በዚህ ሰዓት ኢየሱስ ክርስቶስ የት ነበረ? ከሚሰቀልባት ዋዜማ የት ነበረ? እንግዲህ ይሄን ማወቅ አለባችሁ። የት ነበረ? ጌቴሴማኒ ገና አልወጣም። በማን ቤት ውስጥ ነበር? በማርታና ማነው በአልዓዛርና በእነ ስምዖን ቤት ነበረ። ራት የተዘጋጀበት ቤት ውስጥ ነበር። አሁን በዚህ ሰዓት እና አክሮኒሲና ዶሮን ያቀረበችበት ሰዓት ነው። ይሄ ምሽት ማለት ነው። ይሄ ምሽት ማለት አሁን
ክርስቶስ እግራቸውን አጥቦ ቅዱስ ቁርባኑን አቅርበው ምሽት ላይ ወደ 3 ሰዓት በኋላ ይወጣል ወደ ጌቴሴማኒ። ከዛ ሌሊት ላይ መያዝ ይጀምራል። ምሽት 3 ሰዓት በኋላ ነው የሚቆጠረው። ይሄን ያነሳሁት ምሴተ ሐሙስ የሚባለው በተለምዶ ነው እንጂ ምሴተ ዓርብ ነው። የማን ምሽት ነው? እያዳመጣችሁ ነው? የማን ምሽት ነው? ስለዚህ መጽሐፉ የሚያትተው ዋናነት ነው። ሕማማት መጽሐፍ ከተያዘባት ምሽት ጀምሮ ያለውን ታሪክ፣ ይሄ ማለት የ18 ሰዓት ታሪክ ነው እዚህ ውስጥ ያለው። መጽሐፉ የሚያትተው የ18 ሰዓት የክርስቶስን ቆይታ ነው። ከይሁዳ ክፉ ምክር ጀምሮ ጴጥሮስ አልክድም ከሚልበት ምሽት ጀምሮ ነው ይሄን ምሽት እስከ ክርስቶስ ሞት ድረስ ያለውን የጻፈልን። መታሰቢያነቱ በጣም ለየት ያለ ነው። አዎ ንጽሕተ ንጹሐን ቅድስተ ቅዱሳን ቤዛዊተ ዓለም የቀራንዮ የክርስቶስ ሕማም መልኩ ምንድነው ከተባለ የድንግል ማርያም መልክ ነበር። እንደምናውቀው የሷ መልክ የክርስቶስ ስዕል ሳሉ ቢባል ከድንግል ማርያም ገጽ በላይ የክርስቶስን ሕማም መሳል የሚችል ማንም የለም። በነገራችን ላይ ያለ ፍዳዋ የልጇ ሞት፣ አዎ የልጇ መከራ ልቧን እንደ ሰይፍ እየቆራረጠው ፊቷ በእንባ ተጠብሶ የበረሃው ሳያንስ የቤተልሔሙ መከራ ሳያንስ የግብፁ ስደት ሳያንስ እግሮቿ ያን ቀን ልጇን እያሉ መከራ ያየችበትን ቀን ለእመቤታችን መታሰቢያ አድርጎታል። ቢያንስባት እንጂ አይበዛባትም። ከመጽሐፉ በፊት ብዙዎቻችን በልጆቻችን በእህት በወንድሞቻችን እኮ ነው በእመቤታችን ስም መሰየም የጀመርነው። በዚሁ አጋጣሚ የክርስቶስ ታውቃላችሁ አንድ ነገር እንደውም ልንገራችሁ። ስቅለቱ ላይ ሲነሳ ወደ መጽሐፉ ገባለሁ። በጣም ከሚደንቀኝ እንደውም እኔ መጽሐፉ ላይ ቢካተት ብዬ አንዱ ያነሳሁት እሱን ነው። በኋላ አነሳዋለሁ። መጽሐፉ ላይ ደግሞ ቢሆን ኖሮ ብዬ ያሰብኳቸውም ነገሮች ነበሩ። የግል ሀሳብ መጨረሻ ላይ ያነሳቸዋለሁ። አንድ ታሪክ በጣም እጠብቅ ነበረ፣ አልተጻፈም። ምንድነው? እመቤታችን እያለቀሰች ቀራንዮ ስትሄድ አይሁድ አዩና ደነገጡ እና 3 ንግግር ተናገሩ እና ይሄን ንግግራቸው ግብረ ሕማማት ላይ ደራሲው ጽፎታል። ምን አሉ? ግማሾቹ በከተማ አይተናት አናውቅም አሉ። ይሄ ሲንሾካሾኩ ማለት ነው። በከተማ አይተናት አናውቅም። ምክንያቱም እመቤታችን ታውቃላችሁ አንገታቸው እንዳደነደኑ አውታታ የከተማ ሴቶች ልከኛ፣ ስርዓት ያላት፣ ምግባር ያላት፣ ቀና ብላ የማትሄድ እግሯ ከዮሴፍ ቤትና ከቤተ መቅደስ ውጭ ሌላ የትም የማትሄድ ናት። አይገርማችሁ? እውነት ነው። ዮሴፍ ቤት የረገጠ እግሯ በእኛም ልብ ሆነው ሲመላለስ ይኑር። በእውነት እንደው በገሌ ልብ ውስጥ እመቤታችን ነበረች ቢባል አያስደስትም? በዮሴፍ ቤትና በማን በቤተ መቅደስ ቤት ውስጥ ነበረች እንደተባለ 3ኛው ቤት ደግሞ የኛ ቤት በሆነ የሷ ልብ የኛ ልብ የሷ ቤት በሆነ አረ በገሌ ልብ ውስጥ እኮ እሷ ነበረች በተባለ እና እዛ ምን አሉ? በከተማ አይተናት አናውቅም አሉ። እውነታቸውን ነው። እሷ የከተማ ሴት አይደለች። ዛሬም አንዳንዶች በከተማዊ ጠባይ እመቤታችን ለመረዳት የሚሞክሩ አሉ። ልብህ ገዳም ካልሆነ ድንግል ማርያም አትገባህም። ልብ ቤተ ክርስቲያን ካልሆነ እመቤታችን በአንተ ልብ ውስጥ ልትገባ አትችልም በእውነት። እና ሁለተኞቹ ምን አሉ ደግሞ? በጣም የነገስታት ዘር ትመስላለች አሉ። የማን ዘር? አዎ ጲላጦስ ዘመዱ አይደለም። አዎ ዘመዱ አይደለም። ሄሮድስም ዘመዶማ ቢሆኑ ኖሮ ልጇን ከሞት ባስጣሉላት ነበር። ግን አዎ ዘመድም ናት። ሳያውቁት እኮ ሚስጥር ተናገሩ። ዝምድናዋ ግን የሥላሴ ነው። ቃልን በስጋ ስትወልደው በቃሉ በወልድ በኩል የልቡ የአብ የሕይወቱ የመንፈስ ቅዱስ ዘመድ ሆነች አይደለም? ከህልውናው ሳይጓደል ለመጣ ቃልን በስጋ ብትወልደው ልቡ አብና የሕይወቱ የመንፈስ ቅዱስ ዘመድ ሆነች። ሊቆም ለዚህ ነው ዘመዶሙ ለሥላሴ ያላት። የማን ዘመድ? የሥላሴ ምን ዘመድ ትባላለች እመቤታችን። እና መታሰቢያነቱ እንኳን ለማን ለእመቤታችን ሆነ ነው። እንኳን ለእመቤታችን ሆነ ነው። ፈጠን ልበል። ወደ ሕማማት መጽሐፍ ከመሄዴ በፊት አንዳንድ እንደ ቲፕ እንዲሆናችሁ አንዳንድ ጥቃቅን ሀሳቦችን ልስጣችሁ እስቲ። በዓለም ላይ ይሄን አሁን ሕማማት መጽሐፍን ከመሄዳችን በፊት ኦርቶዶክሳዊት ቤተክርስቲያን እንደ ዓለም አቀፍ የምታውቃቸው የሕማማት መጽሐፍቶች ነበሩ። አሁን እንደው ሕማማት ተጻፈ ስንል ከዚህ በፊት አልተጻፈም ደግሞ እንዳንል እነዚህ የተጻፉትን ምንጭ በማድረግ ነው ዘመኑን በዋጀ መልኩ አጣምሮ አጣፍጦ እንደ ጥሩ ባለሙያ ሴት ጥሩ መብል እንድናነብ ያደረገን። ምናልባት ከዚህ በፊት የተጻፉ የሕማማት ላይ የሚያተኩሩ መጽሐፍት አሉ። ለምሳሌ አንደኛው ግብረ ሕማማት እናውቃለን። በዓመት አንድ ጊዜ የሚነበበው አሁን ከፊት ለፊታችን 6 ቀን ሙሉ በዕለት ተከፋፍሎ ከጠዋቱ ስንት ሰዓት ጀምሮ 1 ሰዓት ጀምሮ እስከ ምሽት እስከ አመሻሽ 11 ሰዓት ድረስ እየሰገድን እያመሰገንን ወይም የክርስቶስን ሕማም እያሰብን እየዘከርን እንቆያለን። ይሄ መጽሐፍ በመጠንም በስፋትም በጣም ጥልቅ ነው። እውነት ለመናገር ከዓለም ላይ ግብረ ሕማማትን የሚያህል በመጠንም በስፋትም የሚያህል መጽሐፍ የለም። ሌሎቹ አብያተ ክርስቲያናት ጋር ብትሄዱ በዚህ ደረጃ እንደኛ እንደ ኢትዮጵያ ሊቃውንት
የግብፅን አባቶችና ንግግሮች የሶሪያን ሊቃውንት ንግግር አንድ ላይ አጣምሮ የተጻፈ መጽሐፍ እንደ ግብረ ሕማማት በይዘትም የለም። ግብረ ሕማማት ውስጥ በነገራችን ላይ በጣም ወንጌል አለው በየቦታው ምዕራፉ ላይ ወንጌል ቅዱስ አለው። ታምረ ማርያም ታምረ ኢየሱስ አለው። የነ ዮሐንስ አፈወርቅ የነ ቄርሎስ ድርሳን አለው። የሌለው የለም። ይሄ አንዱ ተጠቃሚ። ሁለተኛ ድርሳነ ማህያዊን እናውቀዋለን። ሶስተኛው ያዕቆብ ዘስሩግ ሜምራ ኦን ዘ ፓሽን ብሎ የጻፈው መጽሐፍ አለ። ሜምራ ያው 3 ትርጉም አለው። በተለይ ያዕቆብ ዘስሩግ ትርጓሚዎቹ ላይ ሜምራ ይላል። ሜምራ ማለት ድርሳን ማለት ነው። ሜምራ ማለት ለፍቅር ይተረጎማል። ሜምራ ማለት ለርህራሄም ይተረጎማል። እንደየአቅሉ ይተረጎማል። ይሄ መጽሐፍ ስለ ክርስቶስ ስቅለትና ስለ ቀራንዮ የሚናገር ነው ወይ በግጥም መልክ የተዘጋጀ መጽሐፍ ነው። ይሄ በጣም ተወዳጅ መጽሐፍ ነው። ብታነቡት እመክራለሁ። ሌላው ቅዱስ ኤፍሬም የጻፈው አለ። በተለይ ስለ ክርስቶስ ስቅለት የተጻፉ መዝሙራት ላይ በደንብ ታገኙታላችሁ። መግቢያው ላይ እንግባ እስቲ። የሕማማት መጽሐፍ ስለምንድን ነው የሚያወራው? መግቢያው ላይ ነው። መምህራችን መነሻ የሚያደርገው የኢትዮጵያ ቤተክርስቲያን የክርስቶስን ማዳን መስበኳና መናገሯ አዲስ እንዳልሆነች በመናገር ነው የሚጀምረው። እንደምታውቁት አንዳንዶች በተለይ በዚህ ዘመን የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስን አሰብከው ነው። በጣም ያልገባቸው ነገር ግን ኦርቶዶክሳዊት ቤተክርስቲያን ስለ ክርስቶስ ከመስበኳ በፊት ኢየሱስ ክርስቶስ ስለ ቤተክርስቲያን ሰብኳል። እየሰማችሁ የቱ ይበልጣል? ቤተክርስቲያን ስለ ኢየሱስ መስበኳ ነው ወይስ ኢየሱስ ስለ ቤተክርስቲያን መስበኩ ነው? ምናልባት አንዳንዶች እንደሚሉት ልባቸውን አደንድነው ልብ ይስጣቸውና በእውነትና ኦርቶዶክሳዊት ቤተክርስቲያን እኮ ስለ ኢየሱስ አሰብክም ብለው እኛ ግን እንሰብካለን ቢሉ እንደው ሰበኩ እንኳን ቢባል በጣም ትልቁ ግን ያላወቁት ነገር ኢየሱስ ግን ስለነሱ አልሰበከም። አሁን ተግባባን? ኢየሱስ ስለማን አልሰበከም? ስለ ኦርቶዶክሳዊት ቤተክርስቲያን ሰብኳል። ቁም ነገሩ መጀመሪያ መመለስ ያለባቸው እናንተ ስለ ኢየሱስ አልሰበካችሁም አይደለም። ጥያቄው ኢየሱስን ስለነሱ ሰብኳል ወይ ነው። ይሄን በመጽሐፍ ቅዱስ ማየት ይቻላል። እና መምህራችን ይጀምርና ከኢትዮጵያ ጃንደረባ ነው የሚጀምረው። ከኢትዮጵያ ጃንደረባ ይጀምርና የሱን ምስክርነት አምጥቶ እንዴት ኦርቶዶክሳዊት ቤተክርስቲያን በ34 ዓመተ ምህረት ክርስትና እንደተቀበለች ይሄን በደንብ ነው አንዳንዶች በተለይ እንዲያውቁት እንዲያነቡት እመክራለሁ በዚሁ አጋጣሚ። ሁለተኛ ሰሞነ ሕማማትን እንዴት እንደምታከብር የኦርቶዶክሳዊት ቤተክርስቲያን ኢየሱስን በሕማሟ አሁን በመናገኘው ከፊታችን ስርዓት ላይ ትሰብከዋለች። እንደውም አንዱ መነሻ የሚያደርገው የቅዱስ ያሬድን ንግግር ነው። በዚሁ አጋጣሚ አሁን ይሄ ማነበላችሁ ንግግር ማለት ሄርማረኛ ከቅዱስ ያሬድ በፊት የተናገረው ንግግር ነው። ሄርማረኛ የተባለው ጻድቅ አባት ከሐዋርያን አበው አንዱ ነው። ሐዋርያት ስር ተምሮ የተተካ ሊቅ ነው። እሱ ይህን ንግግር ተናግሮታል። አሁን ብዙዎቻችን በዝማሬ ምን እናገረዋለን? ምን ይላል? ሃሌሉያ ወሪዴ ብሔረ ሮም ለቤተ ክርስቲያን ርኢክዋ አይመርክዋ አፍቀርክዋ። ምን ማለቱ ነው? ሃሌሉያ ወደ ሮም በወረድኩ ጊዜ በደንብ ወዴት በወረድኩ ጊዜ አለ ቅዱስ ያሬድ? በወረድኩ ጊዜ ቤተ ክርስቲያንን አየኋት፣ አወቅኳት፣ ወደድኳት። እቺ 3 ንግግር በቃ ቤተ ክርስቲያንን ልናውቅ የሚገባ በእነዚህ መነጽሮች መለኪያዎቹ እነዚህ ናቸው። አሁን ከኔ ተከተላችሁ ትቀጽሉታላችሁ። ቤተ ክርስቲያንን በሉ አየኋት፣ አወቅኳት፣ ወደድኳት። አሁን ይሄን ለህሊናችሁ ጠይቁ። እውነት እኔ ቤተ ክርስቲያንን አይቻታለሁ በደንብ ብላችሁ ታስባላችሁ? አውቂያታለሁ ብላችሁ ታስባላችሁ? እውነትስ ወድጃታለሁ ብላችሁ ታስባላችሁ? ይሄ በጣም 3ቱ የተያያዙ ናቸው። ወደ ሮም ወረድኩ ያለው ቅዱስ ያሬድ እንግዲህ በታሪኩ ስናጠና አንድም ቀን ሮም አልሄደም። ሮም ሄዶ አያውቅም። ታዲያ ለምንድን ነው ሲባል 2-3 ትርጓሜ ተረጉሙታል። አንደኛው ቅዱስ ያሬድ እንደምታውቁት ከ9 ወይም ተሳቱ ቅዱሳን መካከል አንዱ የሆኑት የደብረ ዳሞ ኮከብና ፀሐይ የኢትዮጵያው ጻድቅ አባት ከሌላ ሀገር ተሰደው ነገር ግን ክርስትናን ያስፋፉ በኢትዮጵያ ቤተክርስቲያን ገዳማዊ ሕይወትን እንዲጠነክር ያደረጉት አቡነ አረጋዊ በረከታቸው ይደርብንና ጻድቁ አባት ከሳቸው ስር ቅዱስ ያሬድ አንዱ በረከትንም ትምህርትን የሚያገኘው ከሳቸው ነው ይባላል። በልጅነቱ አባ ጌዲዮን ቢያስተምረው ካደገ በኋላ ግን በረከትንም እውቀትንም አግኝቷል። ወደ ሮም ወረድኩ ማለቱ ይላሉ የኛ አባቶች በአቡነ አረጋዊ በኩል እውቀትን አገኘው፣ በረከት ረድኤትን አገኘው። ስለዚህ ሮም ብሎ የጠራው ከሮም የመጡ በቤዛንታይን ዘመን መንግስት ማንን ነው? በአቡነ አረጋዊ በኩል ያገኘውን ጽድቅና በረከት ለመናገር ነው ይሉታል። ሌላም ብዙ ሚስጥር አለው። ይሄ ቃል መነሻ በማድረግ መግቢያው ላይ መምህራችን ያነሳል። ከዚህም በማያያዝ ቤተክርስቲያን ክርስቶስን በንዋያተ ቅድሳቷ፣ በሰዓታት፣ በማሕሌቷ እንደምትሰብክ
በዚህ ላይ ያስቀምጣል። በመጨረሻ ግን ወደ መቅደም ከመግባት በፊት እቺ ንግግር በጣም ነው የወደድኳት። እውነት ይህን መጽሐፍ ስታነቡ የኢትዮጵያ ቤተክርስቲያንን በዚች ንግግር እንዳትረሷት። ምን ይላል? በቀይ ያስቀመጥኩላችሁ ላይ ሊቃውንት አባቶቻችን ይላል የምንጭ አጠቃቀም ላይ እንደኛ በእንግሊዘኛ መሰላል ሳይንጠላጠሉ በግሪኩ የግሪኩን ከግሪክ የአረበኛውን ከአረበኛ የሱር ውስጥ ከሱር ውስጥ በቀጥታ እየተረጎሙ በማምጣት በምንም እንዳናንስ አስከብረውናል ይላል። በእውነት ለኢትዮጵያ ሊቃውንት ክብር ምስጋና ይግባቸው። አላሳፈሩንም። በዓለም መድረኮች ላይ ብንሄድ አሁን እኛ ደረታችንን ነፍተን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአብነት ትምህርት ቤቷ ከፊደል ቆጠራ ጀምሮ ንባቡን፣ ዜማውን፣ መጽሐፍቱን፣ መጽሐፍተ ሊቃውንቱን፣ ብሉይ ሐዲሱን እስከ መጽሐፈ መነኮሳት እስከ ራዕየ ዮሐንስ ድረስ ሙሉ ዕውቀትን ጽፋ ያዘጋጀችልናት። በዚህ እንኮራባቸዋለን። ያልተበረዘ ነቅም አይገኝበት ይሄን ትምህርት ሰጥተውናልና አሁን ዛሬ እንደነዚህ ያሉ መምህራን ለመጻፍ የበቁትም ብዙዎችን መምህራን የማን ውለታ አለብን ነው? የቀደሙት የአባቶቻችን ውለታ አለ ነው። መግቢያው ላይ ጸሐፊው መምህራችን የመጽሐፉን ዓላማ ሲናገሩ አንደኛ በተለይ የሚያስቀምጡት በመጽሐፉ ውስጥ ሊቃውንትን በመመርኮዝ እንደጻፉት ይናገሩና መጨረሻ ላይ አንድ አጽንኦት ይናገራሉ። መጨረሻው ላይ ያስቀመጥኩት ላይ በመጽሐፉ በውስጡ ያልተዳሰሱ ጉዳዮች ቢኖሩና ግድፈት ቢገኝበት አንባቢያን በምህረት ዓይን እንዲያዩት ባካችሁ ይላሉ። እውነተኛ ጸሐፊ እንዲህ ነው። መጽሐፉን እንደ ፍጹም ማየት የለበትም። በምጽፍበት ሰዓት ግድፈት ካለ እንኳን ባካችሁ በምን ዓይን ይዩልኝ ይላል። እንግዲህ እኔም በሰበቡ ልናገር። ቅድም ሲተዋወቅ ያያችሁትን እንግዲህ አዲሱ መጽሐፌ ላይ እንደው ብዙ ግድፈት አለው። እንደው ትንሽ አይደል ሊኖረው ይችላል። ደግሞ የተሻለ እንዲማረግ ነበረ በምትሉት አሉና በምህረትም ዓይን በርህራኄም ዓይን እንድታዩት በዚሁ አጋጣሚ ጥሬን አስተላልፋለሁ ነው። እውነተኛ ትክክለኛ ጸሐፊ እንዲህ ነው። ነገ ለመታረም ለማደግ የሚፈልግ ልብ ሊኖር መቅድሙ ላይ ወደ 5 ነጥቦች አሉ። ሕማማት ስለሚለው ትርጉም ሕማም ማለት ሐመ ከሚለው የግዕዝ ቃል የወጣ ነው። መታመም መቁሰል የሚለውን ያስረዳል። በዚህ ውስጥ የሰው ልጅ ውድቀትና የጌታን ማዳን፣ የጌታ ሕማምና በነቢያት መነገሩ፣ የጌታችን ሕማማት በሰው ልጅ መዳን የነበረው ሚናና ድርሻ፣ በመጨረሻ የጸሐፊው አደራዊ መልእክት አለ። መቅድሙ ላይ ምን ይላል? ወዳጆች ሆይ ይላል። እባካችሁ ይህን ምክር በደንብ አዳምጡኝ። ጸሐፊው ባበክሮ ነው የሚነግረና መጽሐፍትን እኔ ስታነቡ በዚያው አጋጣሚ ምን ደስ ይለኛል መሰላችሁ? የጸሐፊው ስነልቦና መረዳት። በመሃል ጸሐፊው ብቅ እያለ እንደው የምትጣፍጥ የምክር አዘል ሐሳቦችን ሰጥቶን ነው የሚሄደው። እዚህ ላይ ምን ይላል? ወዳጆቹ ይባካችሁ ጌታችን ከተያዘባት ሐሙስ ማታ ምሽት እስከ ተቀበረባት ዓርብ ያለውን ክስተት ውስጥ ራስን ፈልገው እስቲ። በዚያ ከነበሩ ሰዎች አንተ ማንን ትመስላለህ? ክርስቶስ አሁን ከተያዘባት ምሽት ጀምሮ ማንን ትመስላላችሁ? ይሄ በጣም ተወሳኝ ጥያቄ። ማንን? ይሁዳ፣ ጴጥሮስ፣ ወንጌላዊ ዮሐንስ፣ መስቀሉን ያገዘ ወይም መስቀሉን አብሮ የተሸከመ ሊቢያዊ ተወላጅ ስምዖን ቀሬናዊ፣ ሚስማር የቸነከረው አይሁድ፣ 10 ሆኖ የገረፉ ገራፊያን፣ ከታች ዕጣ የተጣጣሉ፣ መታስ ፊቱን በጨርቅ የጠረገችዋ ሴት። የትኛዋ ሴት ናት? እኛ ወይም የትኛው ሰው ነን እኛ ከመካከል? ይሄን እንድንጠይቅ ነው ጸሐፊው የሚጠይቀን። ወዳጅ መስሎ እየሳመ የሚሸጥ ይሁዳ አንተነ ወይንስ ፈርቶ የሚክደውን ጴጥሮስን? አንተ ጠባይ በእነዚህ 20 ሰዓታት ውስጥ ከነበሩ ሰዎች ማንን ትመስላለህ? ይሄን እንግዲህ ለራሳችን እንጠይቅ ማለት ነው። የመጀመሪያው ቁስል ምዕራፉ የሚጀምረው የመጀመሪያው ቁስል በሚል ነው። እስቲ በሉትላችሁ። በጣም የሚደንቃችሁ ነገር አንድ ልምድ ላካፍላችሁ። መጽሐፍ ስታነቡ ርዕሱና ውስጥ ያለው ሐሳብ ያለውን ተዘምዶ ፈልጎ ማግኘት ይሄ የአንድ አንባቢ ጥበብ ነው። የመጀመሪያው ቁስል ሲባል አሁን ሁላችን የምንጠብቀው ክርስቶስ መጀመሪያ የተገረፈውን ግርፋት ያረፈበትን ጥፊ ነው አይደለም። ጸሐፊው ወይም ደራሲው የመጀመሪያ ቁስል ብሎ የሚጀምረው ከይሁዳ ለመሸጥ የማሰብ ሐሳብ ነው እና ይሁዳ ክርስቶስን ለመሸጥ ሲያስብ ለክርስቶስ ለካ የመጀመሪያ ቁስሉ እሱ ነበር። አይደንቃችሁ? አሁን እኛ የጠበቅነው ክርስቶስ መጀመሪያ በጥፊ ሲመታ አይደለም። የይሁዳ መርዝ ሐሳብ ክርስቶስን ሊሽጥ ሲል ለካ ክርስቶስ እየታመመ ነበረ። ለካ ክርስቶስን የሚያመው ከሚመታው ጥፊ በላይ ሰዎች በውስጣቸው የሚያስቡበት ክፋት ነው ማለት ነው። ኃጢአት ክርስቶስን ያሳምመዋል ማለት አይገርማችሁ? ለካ ክርስቶስን ስንት ጊዜ ያሳመመ ነው ይሆን? ኧረ ክርስቶስ ይቅር ይበለን። ለካ በወንድማችን ላይ የምናሳየው ያ የክፋት ሐሳብ ወንድማችንን ብንንቀው ብንከፋበት ቅናት ሲያድርብን ሂድ ከዚህ ብለን ስንገፋው ለካ ጌታ አብሮ እየታመመለት ነው።
ዛሬም ለካ ክርስቶስ ይታመማል በምንገፋቸው ወንድማችን ላይ አድሮ። ይሁዳ ነው ለካ የመጀመሪያው ቁስሉ። ምዕራፉ ስለ ይሁዳ አሳልፎ መስጠት ላይ ነው መነሻ አድርጎ የሚያጠነጥ ነው። የማን መሰጠት ላይ? የክርስቶስ በይሁዳ አሳልፎ መሰጠት ላይ ይናገራል። እንዲህ ይላል፣ በዕለተ ዓርብ በጠላቶቹ እጅ የተሰቃየው ስቃይ ይልቅ በይሁዳ ምክንያት የተሰቃየው የህሊና ስቃይ እጅግ የከፋ ነበረ በማለት ጸሐፊው መናገሩን ይጀምራል። እና የሚጀምረው ስለ ይሁዳ ስለ ስሙ ጉዳይ ነው። ስሙ ከየት መጣ ስለሚለው ጉዳይ መምህራችን ያነሳል። ማለት ከየት መጣ ነው። ከየት መጣ በማለት ንግግሩን ይጀምራል። በብሉይ ኪዳን እንደምናውቀው ይሁዳ የተጠራባቸው ስሞች አሉ። በመጽሐፍ ቅዱስ ውስጥ የመጀመሪያው የተጠራው ማን ነው? የያዕቆብ ልጅ ይሁዳ ነው። እሱም በማብራራት ይጀምራል። ከዛ በማለፍ ግን የአስቆሮቱ ይሁዳ ለምን ተባለ የምትሏን ሐሳብ ያብራራል። የአስቆሮቱ ይሁዳ የሚለው በዚሁ አጋጣሚ አንድ ነገር ላንሳላችሁ። የአስቆሮቱ ይሁዳ ማለት ምን ማለት ነው ስለሚለው ከታች አንድ የሚያብራራትን ሐሳብ ላስቀምጥ። ገጽ 31 ላይ ምን ይላል? ስለ አስቆሮቱ ይሁዳ በመጽሐፍ ቅዱስ የተጻፈው ታሪክ እጅግ ጥቂት ሲሆን ስለ ጥንት ታሪኩ በዝርዝር የተዘገበ ነገር የለም ወይም አይገኝም ይልና ህዳግ ላይ አንድ ጥሩ ምልከታ አለች። ምን ይላል? በኢትዮጵያ ቤተ ክርስቲያን ትውፊት ይሁዳ አስቀድሞ በትንቢት እንደተነገረለትና ወላጆቹም ጥለውት በሌሎች እጅ እንዳደገ ጦረኛ እንደሆነ በጦር ሜዳም አባቱ ስምዖን ገድሎት እናቱ ሳይቦሪያ ማርኮ እንዳገባት የሚገለጽ ታሪክ ተጽፏል። ይህ ታሪክ በእኛ ትርጓሜ ላይ ብቻ ሳይሆን ከ12ኛው ክፍለ ዘመን ጀምሮ ወርቃማ ታሪክ ወይም ቃለ ታሪክ ዘጎልደን ሌጀንድ በሚል በሺህ የሚቆጠሩ የላቲን ጽሑፎች ላይ የተገኘ በአውሮፓ በምስራቅ አውሮፓ በግሪክ የተስፋፋ ታሪክ ነው ይላል። ይሄን ታሪክ ሰምታችሁ አታውቁም? ይሁዳ ትንቢት ተነግሮበታል። ዕንባቆም ምን ብሎበታል? ይህ የሚወለደው ከአንተ የሚወለደው ወደፊት የምታገኘው ልጅ አባቱን ይገላል፣ እናቱን ያገባል፣ ምን ይላል? ፈጣሪውን ይሸጣል። ይሄ ታሪክ ዝም ብሎ የመጣ ታሪክ አይደለም። በኢትዮጵያ ኦርቶዶክስ ቤተክርስቲያን ያለ እንዳይመስለን ነው። እንዲህ ያሉ ታሪኮች ጸሐፊያን ሲጽፉ በጣም ነው ደስ የሚለኝ። ይሄ አንዳንድ ምንጮችን ዓለም አቀፋዊ ተሳስሮ እንዳላቸው ሲገልጹ ደስ ይለኛል። ለምን ደስ እንደሚለኝ ታውቃላችሁ? እኛ ሀገር ያሉ መናፍቃ ብዙ ጊዜ አይታችኋል። በትውፊትና በትርጓሜ የሚጻፉን ታሪኮች ተረት ተረት ነው ይላሉ። ብዙ ጊዜ በሌላው ዓለም የማይታወቁ ይመስላችኋል። ግን ይኸው ዓለም የሚያውቀው ሚስጥር ነው። ችግሩ ምንድነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን የእኛን ታሪክ ትውፊታዊ ታሪኮች ቀድማ ስላወቀች የእኛ ሀገር መናፍቃን ይንቋታል። በጣም ይንቋታል። አላወቀችም እንጂ በእርዳታ የሚልኩላቸውን እነዛ ከዘመናዊ ዓለም መነሻ ወዲህ ሃይማኖት ብሎ የመሰረቱላቸው አባቶቻቸውን ቀጥቅጣ መጽሐፍ ቅዱስ ያሳየች ቤተክርስቲያን ናት። ዓለም ስልጣኔ እንዲያውቅ ያደረገች ኦርቶዶክሳዊት ቤተክርስቲያን ናት። በዚሁ አጋጣሚ ዓለም ገና የንባብ ባህል ሳይጀምር የእኛ አባቶች የአብነት ቆሎ ተማሪ በጧት ተነስቶ ውዳሴ ማርያም ሲደግም ነበር። ለዛውም በቃሉ በግሪካውያን ዘንድ መድረክ ላይ ቆሞ የሪቶሪክ ትምህርት ተምሮ ጥሩም የበሰለ ንግግር መናገር ገና ዓለም ሳትጀምር የኛ መሪ ጌታ ቆሞ በመድረክ ፊት ማስተማርን ያልስለመዱ የኛ አባቶች ናቸው። ዓለም ሳይሰነጥን መጽሐፍን ያስለመደች እኮ የኛ ቤተክርስቲያን ናት። በእውነት ክብር ይግባት እና ጸሐፊው ይሄን መጥቀሱን በጣም ላመሰግን እፈልጋለሁ። ከዛ አለፍ ሲል በስሙ ወንጌል እንደተጻፈ ስንቶቻችን እናውቃለን? ይሄም አዲስ ነገር አለ በመጽሐፍ ውስጥ። በይሁዳ ስም ወንጌል ተጽፎ ነበር። በነገራችን ላይ እንደምታውቁት በሐዋርያት ዘመን ግኖስቲኮች ሐሰተኛ ወንጌል ጽፈዋል። የማርያም ወንጌል ብለው ጽፈዋል። የማን ወንጌል? ተንኮላቸው ግን ገብቷቸዋል። ለምን የማርያም ወንጌል ብለው እንደጻፉ ታውቃላችሁ? በዛ ሰዓት እመቤታችንን በጣም ስለሚወዷት በማርያም ስም ተጽፎ ወንጌልማ አይጨክኑም ብለው። አይገርማችሁ? ተንኮላቸው አይጨክኑም ብለው የማርያም ወንጌል ብለው ጽፏል። እመቤታችን ወንጌል አልጻፈችም። አንዱ የይሁዳ ወንጌል ብሏል። ባልጠፋ ምክንያት አሁን ግኖስቲኮች በሐዋርያት ስም ቢሉ እሺ መልካም፣ እንዴት በይሁዳ ስም ወንጌል ይጻፋል? ይሄ በጣም ስህተት ነው። ህዳግ ላይ በደንብ ተጽፏል። በሁለተኛው ክፍለ ዘመን የተነሱ ግኖስቲክ የይሁዳ ወንጌል በሚል የሐሰት ወንጌልን የጻፉ ሲሆን ይህ ወንጌል በቅርቡ ተገኘ ተብሎ በቢቢሲ ሳይቀር ዘጋቢ ፊልም ተሰርቶለታል ይለናል መምህራችን። እውነት ነው ተሰርቶለታል። ግን በእኛ ቤተክርስቲያን ምንነት የለውም፣ ተቀባይነት ባይሆን መልእክት ተጽፎ የጻፈ አለ። እሱም የይሁዳ መልእክት። እሱኛው ይሁዳ አደራ፣ ይሄ ጌታን አሳልፎ የሸጠው ይሁዳ አይደለም። ዮሴፍ ከሞተችው ሚስት የወለዳቸው 5 ወንድ ልጆች አሉ። ከነሱ መሃል አንዱ የጌታ አብሮ አደግ የሆነው ማን ነው? ይሁዳ። እሱ የጻፈው እንጂ ማን የጻፈው አይደለም ነው። ይሄን በደንብ እንድትረዱት ለማሳሰብ ፈልጋለሁ። ከዚህ አለፍ ሲል
ቀጣይ ምዕራፍ ምንድነው? ሙሴ ምዕራፍ ፈጠን ነው ብለው ከዚህ በኋላ ይሁዳ የመረጠው ጌታ የሚል ነው። እስቲ በሉት። በዚህ ውስጥ በዋናነት ዕለተ ሐሙስ ቀን ላይ ጌታችን ኢየሱስ ክርስቶስ እግር ስር ሽቱ ያፈሰሰችው ሴትን ከይሁዳ ጋር አነጻጽሮ በዚህ ምዕራፍ ውስጥ ያስቀምጣል። በተለይ ይሁዳን ሽቱ ካፈሰሰችው ጋር ያነጻጽራል። እንደምታውቁት ዕለተ ሐሙስ አሁን በዚህ ቀን በነገራችን ዕለተ ሐሙስ አሁን ጌታ ምሽት የዋለባት ቀን ላይ ጌታ እንደታምር አድርጓል። ምንድነው እሱ? በእነ አልዓዛር ቤት ተቀምጦ ሽቱ ያላት ማርያም መታ ጌታ እግር ሽቱ አፍስሳለች። እና ይሄን ስታፈስ ይሁዳ ምን አለ በሆዱ ቶሎ ብሎ ይሄ ሽቶ ተሽጦ ቢሸጥ እኮ 300 ዲናር ያወጣል አለ። ስንት ዲናር? እሱ ያሳሰበውና ሊያደንቅ የሚገባው እኮ የሴቲቱን ምን ንስሐና ሽቱ ማፍሰስ እንጂ የምኑ ዋጋ አልነበረም። አያችሁ፣ ቶሎ የሸተተው ብሩ እንጂ ሽቱ አይደለም። እየሰማችሁ አንዳንድ ሰዎች አሉ በቤተ ክርስቲያን ቶሎ የሚሸታቸው ዕጣኑ አይደለም ብሩ ነው። ይሄ በጣም አደጋ ነው። በዚህ ቤተ ክርስቲያንን ገደል የከተታታውን ይሄ ነው። መፍቀሬ ነው አይነት ገንዘብ ወዳጅነት፣ ይሄ በጣም አደጋ። ከቤተ ክርስቲያን ውስጥ ገንዘብ ወዳጅነት፣ ስልጣን ወዳጅነትን እግዚአብሔር በእውነት ነቅሎ ያስወጣልን። ሙስናው የበዛው፣ ጉበኝነት የበዛው፣ ድቁና በብር ክህነት በብር፣ ይሄ በጣም ነውር ነው። በጣም ነውር ነው። ይሁዳ ቶሎ የሸተተው የብሩ ሽታ ነው። ደግሞ እኮ የገረመኝ ቶሎ ዋጋውን ማስላቱ እንደው በጣም ከባድ ነው። ምኑን ነው ቶሎ ያሰላው? ዕቃ መሸጥ የለመደ ሰው ብዙ ጊዜ ካያችሁ ምን ያውቃል? ዋጋ በጣም ጎበዝ ነው አይደል? እንደው ብዙ ጊዜ እኮ ይባላል እንደው ሌባና ዕቃ ሰርቆ ሻጭ ካያችሁት ዋጋ በጣም ቢያውቅ፣ እንደውም ነጋዴ መቼ ያውቃል ብላችሁ ነው። ነጋዴው ምን ያውቃል? እሱ ነው በደንብ ቢያውቀው። ይሁዳ ሊሸተው የሚገባው እሱ ነበር። በዚህ አጋጣሚ ዛሬ ማደራ ሰንበት ትምህርት ቤት የምናገለግል በተለያየ አገልግሎት ያለ ቶሎ የሰው መዳን ነው ሊሸተን የሚገባው። ምን ያህል ብር ጠፋ አይደለም፣ ምን ያህል ሰው አጣን። ትልቁ በዚህ ሰዓት ክርስቶስ የናፈቀው በነገራችን እንዲህ የሚቀመጥ ሰው ነው። የተንጣለለ ትልልቅ ካቴድራሎች ሰርተናል። ምን ይጠቅማል ክርስቶስ? ምን ይጠቅመዋል? ትናንት እኮ አድዋ ላይ እኮ ድል ያደረጉት እኮ እኛ አባቶች እኮ የቅዱስ ጊዮርጊስ ታቦት እኮ ያኔ እኮ በደሳሳ ጎጆ ውስጥ ነበርኩ። በደሳሳ ጎጆ ውስጥ የነበረ ጊዮርጊስ ነው አድዋ ሄዶ ድል ያደረገ። በተለይ በዚህ ዘመን በጣም የሚያሳስበኝ ጉዳይ ስለሆነ በሚሊዮን ሰዎች የሆኑ ቤተክርስቲያኖች ይታደሳሉ፣ ቤተክርስቲያኑ ይሰራሉ። ምንም ለክርስቶስ ለቤተክርስቲያን አይጠቅማት። የሚጠቅማት ሁለት ነገር ነው። አንድ ቤተክርስቲያን በሌለባቸው ስፍራዎች ላይ በደንብ መስራት፣ ሁለተኛ የተዘጉ አብያተ ክርስቲያኖችን በደንብ እነሱ ላይ ሰርቶ የገጠሩ ማህበረሰብ ተደራሽ መሆን ነው። እግዚአብሔር ያጣው በነገራችን ላይ በዚህ ዘመን እኔ የምመኘው ሪቫን ቆርጠን ቆራቢ ምዕመናንን የምናንጽበት ቀን ነው። በዚህ ቀን እኮ ቆራቢያንን መነኮሳትን አፈራን፣ ሊቃውንትን አፈራን፣ የአራት ጉባኤ መምህራንን የዚህ ሊቅ የዚህ ለመጽሐፍን አስመረቅን የሚል እንዲህ ያለ መዓዛ ነው መሽተት ያለበት። ይሁዳን የሸተተው ብር። እንዴት ሰው ብር ይሸተዋል? እና ምን አለ ቶሎ 300 ዲናር ቢሸጥ አለ። አይገርማችሁም? ግን ዮሐንስ ምን እና ምን አለ? እንደው ይሄ ከሚከስራ ለድሆች ቢሰጣል። ንግግሩ ሲያዩት ደስ ይላል። ምን ይላል? ደስ አይልም? መልሱልኝ እንጂ። ብዙ ጊዜ እኮ የተሸወርነው በዚህ ነው። ትልልቅ ከአፍሪካ አንደኛ ትልቅ ቤተክርስቲያን ልናስገነባ ነው ይባላል። አሁን እኔ እሰማለሁ ቤተክርስቲያን ለምን ከአፍሪካ አይደለም? እኔ ከሰባቱ ሰማያት የበለጠ ህንፃና ንጽብ ነው። ምኑ ነው ለክርስቶስ ነው? ምን ሊጠቅመው? የወደቀ በራፍ ላይ የወደቀውን ድሃ ሳታነሳ በራፍ ላይ ገላዋን ሽጣ የምትኖረዋን ሴት ከዛ ህይወት ነፃ ሳታስወጣት ክርስቶስ ባንተ የሚሊየን ብር ቤተ መቅደስ ሊደሰት እግዚአብሔር ሰው አይደለምና አትዘባበቱበት ይላል። እግዚአብሔር በእውነት ልቦናችንን ያንጻልን። ምንም አያስደስተው መኑኝ። በዚህ አጋጣሚ የምታገለግሉ በተለያየ በማህበራት በተለያየ ቦታ ሰው ላይ ሰሩ ሰው አጠገቤ ያለ በኃጢአት የሚተዳደር እህት ወንድምህን መጀመሪያ አንሳው። ያን ጊዜ ክርስቶስ አስመርቀሃል አንተ በቃ። ምናልባት እንዲህ ያለው አገልግሎት ላይታይ ይችላል። በዛ ላይታይ ይሁዳ የተጨነቀው ለሚታየው አገልግሎት ነው የተጨነቀው። ለማይታየው ነበር ክርስቶስ እንዲጨነቅ ያሰበውና አሁን ወደዛ ሳልገባ እንሰብስበውና ቢሸጥ ለድሆች ይሆን ነበር አለ። ዮሐንስ ምን እንዳለ ታውቃለህ? ወንጌሉ ላይ ሌባ ስለነበር ነው ይሄን ያለው አለ። እንዴት ደስ እንደሚለኝ ንግግር! ወንጌል ዮሐንስ ምን ስለነበር ነው? ሌባ ስለነበር ነው። የወንጌል ዮሐንስ ይሄኔ ዛሬም የኛን የቤተክርስቲያን ታሪክ ጻፍ ቢባል እየወጣ እገሌ ማህበር እኮ እንዲያለው ሌባ ስለነበር ነው፣ እገሌ ደብር እኮ እንዲያለው ሌባ ይልብን ነበር። ተጽፎ የማያልቅ ስተታችን እየታየብን
እና ይሄን አለ እዚህ ላይ በተለይ በጣም ያነጻጽሯል። እንደውም አንድ ላንብብና ወደዛ ልለፍ። እንደው ካየን አይቀር እንደው በደንብ እንየው እስከደረስንበት ደርሰን የቀረው እናንተ እንድታነቡ ስለምፈልግ ነው። ቁጥር ገጽ 37 ላይ አንድ በጣም የወደድኳት አባባል አለች፣ በጣም ልብን የምትነካ። ምን ይላል መሰላችሁ? መምህራችን እዚህ ላይ የሚያነሳት ሐሳብ አለች። እዚህ ላይ ለማንሳት ልሞክር ከታላቅ ይቅርታ ጋር። እንዲህ ይላል። እንደምታውቁት ጌታችን ኢየሱስ ክርስቶስ ሙዳየ ምጽዋት ያዥ ያደረገው ማንን ነበር? መጀመሪያ ይሁዳ ነው። ታውቃላችሁ? ግን እውነትን እንነጋገር፣ ለገንዘብ ያዥነት ከሐዋርያት የሥራ ዘርፉ ቅርብ የነበረው ይሁዳ ነው ወይስ ማቴዎስ ነው? ቀራጭ ነው አይደል? ካያችሁ ግብር ሰብሳቢ ነው። አውቆ ጌታ ግን ማንን አደረገው? ለምን መሰላችሁ? በኋላ እንዲጠነቀቅ ነው። አንዳንዴ ሰውን ኃላፊነት ስጡት እንዲፈራ ነው አይደል? ጭራሽ ይሁዳ ባሰበት። ሁለተኛ ደግሞ እየነገረው ነው እንዲገነታው ፍላጎትን አውቀዋለሁ ነው። አንዳንዴ ቸኩለን የምንለምነው ነገር መጥፎ ነው። እግዚአብሔር አውቆ ያስታቅፍና መጥፊያም ሊያደርገው ይችላል። እግዚአብሔር ከዚህ ይጠብቀን በእውነት። እና ይሁዳ ከሐዋርያት መካከል የሙዳየ ምጽዋት ባላደራ ነበረ ይልና ሉቃስ ወንጌልን አንብቦ እነዚህ ምዕመናን ከደዌና ከመናፍስት ስራ ላላቀቃቸው ስለታቸውን ያስገቡ ነበር። ጌታችን እንዲህ ያለ ታማኝነት የሚጠይቅ ኃላፊነት ቦታ ላይ ሌባ የነበሩ ይሁዳን ለምን አስቀመጠው? ከሐዋርያት መካከል ለገንዘብ ያዥነት ስራ የሚቀርበው ማቴዎስ አልነበረምን? ማቴዎስ ያለውን ለድሆች ሰጥቶ ጌታን የተከተለ በሮም መንግስት ግብር ሰብሳቢ ባለሙያ የነበረና ሰፊ ልምድ ያለው ሰው አይደለምን? ጌታችን ግን ቅዱስ ማቴዎስን ትቶ ስርቆት የለመደው ይሁዳን ሾመው። ማናቸውንም እንደሚሰርቅ የምናውቀው ሰው በምንም አይነት ገንዘብ ያዥ አናደርገውም። እኔ እርግጠኛ ነኝ አሁን ነጋዴዎች፣ ሰራተኛ አለቆች ሆናችሁ እርግጠኛ ነኝ ስራችሁ ቦታ ላይ ሌባ ተመድባላችሁ። ክርስቶስ ግን አደረገው። ሌላ ቀርቶ ሌቦች ራሳቸው እንኳን የሰረቁትን ገንዘብ የሚጠብቁት ዘበኛ ታማኝ እንዲሆን ይፈልጋሉ። እውነት ነው። ሌቦች አሁን ሰርቀው በጣም የገረመኝ አባባል ነው። ሌቦች ሰረቁና ገንዘባቸውን ለማስቀመጥ ሲፈልጉ ሌባ ጋር ነው የሚያስቀምጡት ወይ ታማኝ ሰው ጋር? አይገርማችሁም? ግን ሰው እኮ ራሱ ላይ የማይፈልገው ነው ማለት የሚያስቀምጠው ሌላው ላይ የሚያደርገው። ታዲያ ጌታችን ሁሉን እያወቀ ይሁዳ ለዚህ ስራ ለምን ሾመው? አውግስጢን በዮሐንስ ወንጌል ትርጓሜ እንዲህ ይመልስልናል። ክርስቶስ ይሁዳን በዚህ ኃላፊነት በሚጠይቅ ቦታ ላይ ሌባ የሆነን ሰው ስለምን አስቀመጠው? ቤተ ክርስቲያን ለረጅም ዘመናት ሙዳየ ምጽዋትን በሚዘርፉ ሌቦች እንደምትሰቃይ ለማስተማር ነው። ይሄን ማን ነው የሚለው? አውግስጢን። ለምንድን ነው ለይሁዳ ኃላፊነት የሰጠው? ታማኙን ብር፣ ትክክለኛውን የቤተ ክርስቲያን ብር ለይሁዳ ያስታቀፈው በኋላ ዘመን ላይ በቤተ ክርስቲያን እንደ ይሁዳ የቤተ ክርስቲያንን ብር የሚይዙ ይመጣሉ ሲለን፣ ከዚህ በላይ እኔ ትንቢት የለም። ትክክለኛ ምን ያለ ትንቢት የተፈጸመ ትንቢት ነው። ሙዳየ ምጽዋት የመዝረፍ ልማድ ያለበት ሰው ደግሞ ስለ ገንዘብ ሲል ጌታውን አሳልፎ ለመስጠት አይታመንም በማለት ይናገራል። እና በዚህ ምዕራፍ ውስጥ የምናገኘው አንዱ ይሁዳ አሳልፎ ስለመሸጡና ስለ ገንዘብ ወዳዱ። በመጨረሻ ይህን ተናግሬ ወደ ቀጣይ ለፍ። ገጽ 42 ላይ ጸሐፊው ከሽቶ ካፈሰሰችው ሴት ጋር ያነጻጽሯል ይሁዳን። እያዳመጣችሁኝ ነው ግን? እሺ። ይሁዳ ለድሆች ሐሳቢ መስሎ ያስደነገጣት ማርያም አለ ለድሆች ቢሸጥ ኖሮ ለድሆች ይበቃ ነበር ብሏል። ምን ይላል? ይሁዳ ለድሆች ሐሳቢ መስሎ ያስደነገጣት ማርያም ከእርሱ ምንኛ ተሻለች። ቅዱስ ማቴዎስ የእርሷን የንስሐ ታሪክ ከይሁዳ ክደት ጋር በዚያን ጊዜ በሚል ቃል አያይዞ የጻፈው ያለ ምክንያት አልነበረም። በዝሙት የኖረችዋ ሴት በገንዘቧ ነፍሷን ስታተርፍ፣ ሐዋርያው ይሁዳ ግን ለገንዘብ ነፍሱን አጣ። ለእርሱ ጌታውን የሸጠ መሰለው እንጂ በ30 ብር የሸጠውስ የገዛ ነፍሱን ነበረ። ብዙ ትምህርት ያልተማረችው ማርያም 300 ዲናርን እንደ ተራ ነገር ቆጥራ ከጌታ በታች ስትጥል 3 ዓመት የተማረው ይሁዳ ግን ጌታን እንደ ተራ ነገር በ30 ብር ጣለው። ቅዱስ ቄርሎስ ያለውን ተናግሬ ወደ ቀጣይ ልለፍ። ይሁዳ ለማይጠቅም ሳንቲም ከክርስቶስ ጋር መሆንን አጣ። በእግዚአብሔር ፊት ያለውን ተስፋ ጌታው ገታው። ለጌታ እውነተኛ ተከታዮች የተዘጋጀ ማዕረግ፣ አክሊል፣ ሕይወትና ክብር አጣ ይላል። እኔ ግን የይሁዳን አሳልፎ መሸጥ ሳስብ አንድ ነገር ሁሌ ይጠይቅብኛል። እያዳመጣችሁኝ ነው? ምናልባት ግን ማለት ነው እንደ ሁልጊዜ ጨንቀኛለሁ፣ በጣም ስለምደነቅ ነው። እንደ ጴጥሮስ ይሁዳ ንስሐ ቢገባ ኖሮ ምን አይነት ሹመት ይሰጠው ይሆን? ለጴጥሮስ ንስሐ ሲገባ በጎቼን ጠቦቶቼን አሰማራ ጠብቅ ብሎታል። ንስሐ ቢገባ ግን ምን አይነት ስጦታ ይሰጠው ይሆን? እንደውም እርግጠኛ ነኝ ለንስሐ ትልቅ
ምሳሌ የሚሆን ይመስለኝ ነበርኩ። ይሁዳ እኮ ቢመለስ ኖሮ እኮ ጥቅሙ ለራሱ ብቻ ነበር። ዛሬ ብዙ ወንበዴዎች አሳልፈው የሚሸጡ ሰዎች ይማሩበት ነበር። በጴጥሮስ ንስሐ ይህን ያህል ከተማርን በይሁዳ ንስሐ ምን ያህል እንማር ይሆን? ይሁዳ እኮ ብዙ መንገድ እኮ ነው የዘጋብን። እሱ ራሱን ብቻ ሲሆን ከኋላው ያሉ ብዙ ይሁዳዎች እኮ ነው እንዳይድኑ ያደረገው። ምን ነው በዳን፣ እንደው ምን ነው የተመለሰ፣ እንደው ምን ነው ይቅርታ ባለ። እንደኛ አይነቱ ሌቦች እኮ በንስሐ ይመልሰን ነበር። በስብከቶቻችን ባለኛ ሰባኪዎችም ይሁዳን እንደ ምሳሌ እናቀር። አንድ መጽሐፍ ይጻፍ ነበር ይሁዳ ንስሐ የሚል ራሱ እና ቢመለስ ብዙ ሰዎች ፈያታዊ ዜማን እንኳን በመመለሱ እኮ ስንት ፈያታዊ ዜማኖች እኮ ሲሰበክ ትዝ እያለን እኮ ተመልሰናል። እሱ ባይድን እንኳን እኛ ዛሬ እንድንድን ክርስቶስ ልብን ያድለን። የይሁዳ እግሮች ይላል። የማን እግሮች? በጣም የሚገርማችሁ እዚህ ምዕራፍ ላይ ማለት ነው የይሁዳ እግሮች የሚለው ይሁዳ የረገጠባቸው እግሮች የነገውን ሕይወት ወሳኝነት አለ። በዚህ አጋጣሚ ውሎ ሆኖ ማንነትን የሚወስን ውሎ እንደ ይሁዳ ክርስቶስን እንድትሸጥ ያደርጋል። ውሎ እንደ ዮሐንስ መስቀል ስር ያስገኛል። ዛሬ እዚህ የመጡ እግሮቻችሁ ነገ መንግስተ ሰማያት እንደሚያመጣችሁ ጥርጥር ሊኖራችሁ አይገባም። ቅዳሴ ላይ አልሰማችሁም? በዚህ ስፍራ እንደሰበሰባችሁ በኢየሩሳሌም ነፃ በምትወጣ በኢየሩሳሌም ይሰብስባችሁ ይላል አይደል? የተገኘበት ቦታ ነው ነገህን የሚወስነው። የይሁዳ እግሮችም ያለው ለዚህ ነው። እግሮቹ ናቸው ነገውን ያበላሹት። የይሁዳ ውሸትና ተንኮል ከባድነት በመናገር ጸሐፊ ይጀምራል። በተለይ ገጽ 47 ላይ የይሁዳ እግሮች ጌታን ለመሸጥ ከመሮጣችሁ በፊት ጌታ ዝቅ ብሎ እንዳጠበው የሚያደንቅ እግሮቻችሁ እንዳይሄዱ ለክርስቶስ በሰገደው እግራችሁ ለከንቱ ዓለም እንዳይሰግዱ እና ይሁዳ እግሩን ባጠበው በኋላ ለሱ ብሎ ለሚቸነከር እግሮቹ ክርስቶስን እግሮቹን አሳልፎ ሰጠኮ። ጸሐፊው እንደውም ለይሁዳ በርህራሄ ጥያቄ ይጠይቃል። ገጽ 48 ላይ እንደውም ጸሐፊው በጣም ይራራለታል ለይሁዳ። ጨካኝ አይደለም፣ ለእንኳን ሸጥከው አይልም። እንደውም ምን ይላል ገጽ 48 ላይ ይሁዳ ሆይ እስቲ አንድ ጊዜ ንገረን፣ ጌታ ጎንብሶ እግርን ሲያጥብህ እንዴት አስቻለ? እግሮቹ በሚቆሙበት ስፍራ የሚሰገድለት አምላክ እግርን ሲያጥብህ እንዴት ትንሽ እንኳን አልተሰማህም? አንተ እግሩን ልታጥበው እንኳን የማይገባህ ፈጣሪ እግርን ሲያጥብህ እያየህ እንዴት ልብ ደነደነ? መጥምቁ ዮሐንስ የጫማውን ጠፍር ልፈታ የማይገባኝ ያለው ጌታ አጎንብሶ ሲያጥብህ እንዴት ልብ በጸጸት አልተሰበረም? ረቡዕ አሳልፈ ልትሰጠው ተስማምተህ መጥተህ ሐሙስ አጎንብሶ ሲያጥብህ እንዴት አልጨነቀህም? ከአይሁድ ጋር የተስማማኸው ነገር ይቅርብኝ ለማለት ጌታችን ከእግር በታች ዝቅ ብሎ ካጠበ ሰዓት የተሻለ ማሰቢያ ጊዜ ከየት ይገኛል? በፍቅሩ ውስጥ ክፋት፣ በትህትና ውስጥ ትዕቢት እንዴት አልታየህም? እንዴትስ እግሮች ሰስተ ያለ ሐሳብ ታጠብክ? ማለት እኔ እውነት ለመናገር ከዚህ በላይ ምን ትምህርት አለ እንዴ? እግርህን አጠበህ እኮ በቃ። እና እኔ የይሁዳን ነገር በጣም ሳስብ ይገርመኛል። የጦር መሪው ይሁዳ ደግሞ ይላል እዚህ ላይ ርዕሱ ስትመለከቱት የምዕመናን መሪ እንዲሆን የተመረጠ ይሁዳ በተገላቢጦሽ የምን መሪ ሆኖ መጣ? ምዕመናንን እየመራ ወደ መንግስተ ሰማያት እንዲያስገባ በምድር ያሰራችሁት በሰማይ የታሰረ ነው፣ በምድር የፈታችሁት የተባለ መልሶ ክርስቶስን አሳሰረ። አይደንቃችሁ? ምዕመናንን ፍታና ሰር የተባለ ክርስቶስን አሳሰረ። ይሄ ነው እንግዲህ እውነት ለምና ከላይ ወደ ታች መፍሰስ ማለት ይሄ ከባድ እኮ ነው። አንዱ ርዕሱ በዚህ ላይ የሚያጠነጥ የርዕሱ ምርጫ ትንሽ ጠጠር ያለም ነው። ጌታችን በጌቴሴማኒ ስፍራ ከሐዋርያቱ ጋር መገኘቱና ከአዳም ውድቀት ጋር ያነጻጽረዋል። ክርስቶስ በጌቴሴማኒ ከአትክልት ስፍራ መገኘቱ አዳም በበላው ዕፀ በለስ ስር መገኘቱ ጋር ንጽጽር ያቀርባል። ጌታ ሌሊት ሙሉ ስለመጸለዩ የይሁዳ የመሳም ኮድና ሚስጥር በሚል ገጽ 53 ላይ ያስቀምጣል። ታውቃላችሁ ስሙ ለምን ሰጠው ሲባል አይሁድ ምንም ቀላል ነው፣ ክርስቶስን ማሰር ይችላል አይደል? ለምንድን ነው ይሁዳን አሳዥነት የመረጡት? በዚህ አጋጣሚ ይሁዳ መጽሐፉ ላይ እኔ ቢካተት ሌላው ብዬ የማስበው ርቱዕ ሃይማኖት ላይ የተጻፈው ጻድቅ አላገኘሁትም፣ ቢጻፍ መልካም ይመስለኛል። ቀጣይ እትም ላይ እንደ አንድ ወንድምነት እመክራለሁ። ይሁዳ በ30 ብር ለምንድን ነው የተስማማው? በዚህ አጋጣሚ ርቱዕ ሃይማኖት ላይ በደንብ አንብቡት። የተስማሙት በሁለት ነገር ነው ስምምነቱ። ሮብ ላይ ምን አሉት? 30 ብር እንስጥ አሉት እና ያንሰኛል አለ እና በኋላ በምን ተስማሙ? ያንሰኛል ሲል ታዲያ ምን እናርግልህ ሲል አንድ ሰው አስፈቱልኝ አላቸው ይላል። ማንን? በርባንን። በርባን እንዲፈታ የጠየቀው ይሁዳ ነው። በነገራችን ላይ እኔ በራሴ ባገኘሁት ርቱዕ ሃይማኖት ላይ ነው ይሄን ምንጭ ያገኘሁት፣ ሌላ ላይ አላየሁትም፣ ግን እዛ ላይ በደንብ ይላል። ከዛ ምን አሉ? እሱን ፍቱልኛል። ለምንድን ነው ፍቱልኛል? በርባን ለይሁዳ የእህቱ ባል ነው። የማን ነው? ስለዚህ ዝምድና ነበራቸው።
በዛ ተስማሙ እንጂ በ30 ብር ብቻ አይደለም። ያ 30 ብር ከየት መጣ? ከሶሎሞን ጀምሮ ንግስተ ሳባ ጭምር 1 ብር ያለ ያዋጣለታለች። እና ከዛ ሲቀባበል የነበረ የተቀመጠ የክብር ገንዘብ ነው የሰጡ ትንቢቱ ይፈጸም ዘንድ። እና በኋላ ይሁዳ አሳልፎ ሰጠ። ለምንድን ነው መሳም ያስፈልገው ነው? የጌታ መልክና የማን መልክ? የዮሐንስ መልክ ነው። ምን ችግር አለው ታዲያ? ሁለቱንም ይዘው መርምረው አይፈቷቸው? አይችሉም? መርምሮ መፍታት ይቻላል አይደል? አዎ፣ ደው ቀላል ይመስለኛል እሱ። ለምን ሲባል ዮሐንስን መያዝ ቀላል አይደለም። ምክንያቱም ዘሩ ከቤተ ይሁዳና ከቤተ ሌዊ የሚመዘዝ ነው። እንደው ምን ይላል ዮሐንስ ወንጌል ምዕራፍ 19 ላይ ጴጥሮስም ከውጭ ቆሞ ነበር እና ምን ይላል? ያም ደቀ መዝሙር ከውጭ ቆሞ ነበረ። በካህናቱና በአይሁድ ዘንድ የሚታወቀው ያም የጌታ ደቀ መዝሙር መጥቶ ጴጥሮስን አስገባው ይላል። እና ዮሐንስን መያዝ ቀላል ስላልነበረ ነው በዚህ ምክንያት ጴጥሮስ እንዲያስይዙ የተባለው። ጸሐፊው ምን ይላል? ገጽ 55 ላይ ይደንቃል። ይሁዳ እንደ ዮሐንስ ጌታ እኮ ነው፣ እንደ ቶማስ ጌታዬ አምላኬ ሲል አልተጻፈም። ይህም ያለ ምክንያት አይደለም። ይሁዳ የኢየሱስ ክርስቶስ አምላክነት ላይ ሙሉ እምነት ስላልነበረው ነው። ታውቃላችሁ፣ አሳልፎ ሊሸጠው ሲል ምን አለ? ጌታ ሆይ መምህሬ ሆይ ቸሩ ልሃል አልወል። እስቲ በሉት፣ መምህር ሆይ በሉ፣ ቸሩ ልሃል። ግን ማለት የነበረበት እኮ ማን ነው ማለት የነበረበት? ጌታዬ ሆይ። ምክንያቱም ሐዋርያት ዮሐንስም ጌታ እኮ ነው ብሏል፣ ቶማስም ጌታዬ ብሏል። ይሁዳ ግን ጌታ ሊለው አልፈቀደም። ይሄ የይሁዳን ልብ መቁሰል ነው። የመጀመሪያው ከማቁሰል የከፋ መሳም ይላል። እስቲ በሉት፣ ከማቁሰል በሉ፣ የከፋ መሳም። ጸሐፊው የይሁዳን መሳም ከሶሎሞን ንግግር መነሻ ያደርጋል። ሶሎሞን ምን አለ መክብብ ላይ? ከጠላት መሳም የወዳጅ ንክሻ ይሻላል ይላል። እስቲ አንተ ይቀልጠቃችሁ፣ ወዳጅ ጠላት ቢስማችሁ ወይስ ይቅርታ፣ ወዳጅ ቢስማችሁ ጠላት ቢስማችሁ ወይስ ወዳጅ ቢነክሳችሁ? እርግጠኛ ናችሁ? እሺ። አሁን ቤት ይሄን ሲባል ደግሞ አደራ ቤት ገብታችሁ ሚስታችሁን እንደው ነክሳችሁ እንዳጨርሷት። እንዲሁም ሰበብ ነው የዘንድሮ እንደሚፈልግ። ምን ማለት ነው? ከጠላት መሳብ የወዳጅ ንክሻ ይሻላል ማለት እንደ ይሁዳ ነው። ይሁዳ እየሳመ ጌታውን ሸጠው። ይሄን መነሻ አድርጎ ነው እንግዲህ ገጽ 56 ላይ የይሁዳ መሳብ ለጌታችን ከችንካሩ የከፋ ነበር ይላል። ከተወጋው ሚስማር በላይ ክርስቶስን ያመመው የይሁዳ መሳብ ነው። እንደውም የአባ ጄሮም ንግግር ይናገራል። የይሁዳ መሳብ የቃየል መስዋዕት ሆነ ይላል ጸሐፊው። የጸሐፊውም አስደናቂው ንግግር ጌታችንን በዕለተ ዓርብ አቁስለውት የዳኑ አሉ፣ ይሁዳ ግን ጌታችንን ስሞት ተኮነነ ይላል። በጣም ድንቅ ንግግር ነው። ይሁዳ ስሞት ተኮነነ፣ ሌንጊኖስ ግን ጎኑን ወቅቶ ተፈወሰ። የቱ ይበልጣል? አይገርባችሁ? ይሁዳ በደንብ ይሁዳ ክርስቶስን ስሞ ተኮነነ። ሌንጊኖስ ግን በጦር ጎኑን ወቅቶ ምን አለ? ተፈወሰ። ሌንጊኖስ ባላንዳይን ነበረ። ሌንጊኖስ የጌታን ጎን የወጋው አይኑ ላይ ደምና ቀዝቃዛ ውሃ ሲፈስበት አይኑ በራ። ይሄን ይዘው የኛ አባቶች ከኋላ የመጣ አይና ወጣ ይላሉ። ከዚህ መነሻ እና በዚህ ምዕራፍ ውስጥ የተጠቅሷል። ቤተክርስቲያንም ይሄን መነሻ በማድረግ በሰሞነ ሕማማት ውስጥ መሳሳብ፣ ሰላም መባባልን ትከለክላለች። ከኋላ ያላችሁ በደንብ ይሰማል? መልካም። ቤተክርስቲያን በሕማማት ወቅት ሰላም እንዳንባባል እንዳንሳሳብ የከለከለችው ከዚህ መነሻ ነው። የይሁዳ ትልቁ ኃጢአት ይላል ቀጣዩ። ቶሎ ልፍታል። ይሁዳ ጌታን አሳልፎ ከሰጠው በኋላ ስለነበረው ጉዳይ ይብራራል። ይሁዳ ተጸጽቶ ነበረ። አዎ መጽሐፉም ላይ ይሞግታል። ተጸጽቷል። ለምንድን ነው ያልዳነው? ጴጥሮስም ተጸጽቷል። ለምንድን ነው የይሁዳ ጸጸት ተቀባይነት ያላገኘው ከተባለ ጸጸቱን ወደ ንስሐ አልቀየረው። ወዴት አልቀየረው? ወደ ንስሐ አልቀየረው። እግሮቹ ያመሩት ወደ ንስሐ ሳይሆን አሳልፎ ስለሰጡትና ስለሸጠላቸው ወደ ማን ነው? ወደ እነ ቀያፋ ነው። የሆነ አሁን ብዙ ጊዜ በየከተማው የምናየው ነገር አለ። በከተማ ውስጥ የሆነ ሰው የሚሰራውን ኃጢአት አይወደውም እና ምን ይላል? ያለቅሳል
እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ። አሁን በየሚዲያውም የበዛው እሱ ነው። አንዳንዱ ምን ይላል? ኃጢአቱን ተግባር በአደባባይ ያደርገውና ከዛ ኃጢአቱን ይደግመዋል። አታድርገው ሲባል ተዉ አትኮንኑኝ እናንተ ማን ሆናችሁ ነው ይላል። እንዲህ ቢባል ታሪክ የለም። ኃጢአት መስራትን እስካልተውከው ድረስ በአደባባይ ሌሎችን እያሳትክ አይ አትፍረዱብኝ የሚባል ታሪክ የለም። በደንብ ይፈረዳል። በክርስትና የሚፈቀድ ፍርድ አለ፣ የማይፈቀድ ፍርድ አለ። ለምሳሌ አንደኛ ቆሮንቶስ ምዕራፍ 5 እና ምዕራፍ 6 ላይ በደንብ አንብቡት። ምን አለ ጳውሎስ? ስለ ትዳር ጉዳይ ይቅርና በመላእክት ላይ እንኳን እንደምንፈርድ አታውቁምን ይላል። የሚገባ ፍርድ አለ። አሁን ምን ተለመደ? የሆነ ሰው የሚፈልገው ስርዓተ ቢስነት ያደርጋል፣ የቤተ ክርስቲያን ቀኖና ያፋልሳል፣ ተተኪ ህፃናትና ወጣቱን አርአያ የማይሆን ነገር በየሚዲያው ያደርግና ለምን አረክ ሲባል አትፍረዱብኝ፣ በደንብ ይፈረዳል። ይሄማ እንደው በደንብ ፍርድ የሚገባው ለዚህ ነው። ለምን? አንደኛ ለሌሎች አርአያ እንዳይሆን ስህተት ነው። ያ ሰው የምንለው ምንድነው? አንተ አትጸድቅም ማለት አንችልም። የጀመረው ክፉ ስራ ግን ማቆም አለበት። እንዲህ ቢባል ታሪክ የለም። በአደባባይ ሰው ገላውን እያሳየ በተለይ እህቶች ለሌላ አርአያ የማይሆን ነገር እያደረጉ አትኮኑኝ የሚባል ታሪክ የለም። ለሌላው መደናቀፊያ ምክንያት እንደውም ለሌላው ጭምር እኮ ሞት ምክንያት እየሆናችሁ እኮ ነው። አንዳንዱ ስርዓተ ቤተ ክርስቲያን ያፈልስና አይ አትኮንነኝ፣ በደንብ ይኮነናል። በደንብ ሰለስቱ ምዕት ኮንነዋል። የእኛና ዮሐንስ አፈወርቅ አውዶክሲያን ኮንነዋል። ዮሐንስ መጥምቅን ላንሳ። ለምንድን ነው ሄሮድስን የወንድምህን ሚስት አታግባ ያለው? ለምን ይመስላችኋል? እንደውም ዮሐንስ አፈወርቅ ለምንድን ነው እንዲህ የሚለው ይላል፣ ይሞግታል። ለምንድን ነው የሚለው? አህዛብ አይደለ ወይ ሲል አህዛብ ቢሆንም ከታች ያሉት አማኞች ምን እንዳይሉ እንዳይሰናከሩ እና እዚህም ላይ የይሁዳ ጸጸት ንስሐ አልነበረም። ይሁዳ ተጸጽቶ የሄደው ወደ ካህናት አለቆችና ወደ ሽማግሌዎች ነበረ። ይሁዳ ሆይ መጸጸት ካልቀረ እንደ ጴጥሮስና እንደ ወንድሞቹ ብትሄድ ምን ነበረበት? በድያለሁ ብሎ ከምዕመናን ንብረት መውጣት የበለጠ ተስፋ እንደሚያስቆርጥ አታውቅም? ምን ይላል? እንደው ቅዱስ ዮሐንስ አፈወርቅ እግዚአብሔር ለአንተ ያለው ፍቅር አንተ ካለህ ፍቅር ይበልጣል በማለት ይናገራል። ይሁዳ መጨረሻ ታውቃላችሁ ምን ብሎ ነው የሞተው? ታንቆ ነው የሞተው። ይሄ በጣም ያሳዝናል። የመጨረሻው የይሁዳ ዕጣ ነው። የምን ዕጣ? የይሁዳ ዕጣ ነው። መጨረሻ ላይ ብሩን ይዞ ታውቃላችሁ። ብሩን ልመልስና ክርስቶስን ስጡኝ ብሏል። ማንን ስጡኝ? አንተም የምትፈልገውን ወስደናል፣ እኛ የምንፈልገውን ወስደናል፣ አንቀበልም አሉት። በብሩ መሬት ገዝተውበታል። ያ መሬት አኬልዳማ ይባላል። የምን መሬት? የደም መሬት ይባላል። ገጽ 75 ላይ በደሌ አንብቡት። በዚህ አጋጣሚ እችን በጣም ማንሳት ፈልጋለሁ። ቀና ብላችሁ አዳምጡኝ። ጻፊው የአኬልዳማ መሬት ከሸክላ ስራ ሙያ ጋር አያይዞ ገጽ 75 ላይ ነግረዋል። ታውቃላችሁ የተገዛበት ቦታ የይሁዳ ብር ማለት የደም መሬት የሸክላ ስራ ነበረበት እዛ ቦታ ላይ እና አንዳንዶች የሸክላ ስራ የተጣላው ከዚህ አንጻር ነው ብለው የሚያገናኙ አሉ። ሲጀመር ክርስትና የትኛውን ሙያ አይኮንንም። የኃጢአት አይሰራበት እንጂ እዛ ሙያ ውስጥ አይከለክልም። እና በጣም የገረመኝ ሐሳብ ነው። በተለይ መምህሩም በዚህ ደረጃ መጥቀሱ ገጽ 75 ህዳግ ላይ ነው፣ ማንበብ ትችላላችሁ። በይሁዳ ገንዘብ የሸክላ ሰሪ መሬት መገዛቱ በሸክላ ሰሪነት ሙያ ላይ ምንም የሚያመጣው አሉታዊ ትርጉም የለም። በአንዳንድ የሀገራችን ክፍሎች የሸክላ ሰሪነትንና የእጅ ስራ ሙያተኞችን የሚያቃልሉና ከርኩሳት መናፍስት ወይም ከቡዳ የምንለው አለ ቡዳ ከሚሉት ጋር የሚያጣምር አስተሳሰብ ያለ ሲሆን በዚህ ጉዳይ ላይ ቤተክርስቲያን ምን ትላለች የሚል በተደጋጋሚ ጥያቄ ይነሳል። የጉዳዩ ስር መስደድ ግልጽ የሆነልኝ ግን ዶክተር አያሌው ሲሳይ ከቆሎ ተማሪነት እስከ ኮሚሽነርነት በሚል ርዕስ የጻፉት ግለ ታሪክ ገጽ 28 ላይ እነዚህ የእጅ ሙያተኞች ክህነት እንዳይቀበሉ ተከልክለው ለዘመናት መኖራቸውን በቅርብ ዓመታት ልጆቻቸውን አስክነው ሊያስቀድሱ አስክነው ማለት ያኛው ስክነት ሳይሆን የትኛውን ነው ክህነት አስቀብለው ለማለት ነው ቃሉ። አስክነው ወይም ክህነት እንዲቀበሉ አድርገው ሊያስቀድሱ
ሲሞክሩ ብጥብጥ መነሳቱን ጽፈው በማንበብ ይላል። እውነት ለመናገር ብዙዎቻችን ይሄን በተለይ ከተማ እንደመኖራችን እናውቃለን ብዬ አላስብም። ምናልባት ወደዚህ አካባቢ ይሄ ከሚባልባቸው ቦታዎች ላይ የመጡ እህት ወንድሞች ካልሆናችሁ በቀር ይሁዳ ያ የ30 ብሩ የተገዛበት መሬት ሸክላ ስለተሰራበት ለዛ ነው የሸክላ ሰሪነት ምናምን የሚል ይሄ አይገናኝም። ግን መምህራችን ዶክተር አያሌው ከጻፉት አንጻር ጉዳዩ በጣም አሳሳቢ እንደሆነ ተረድቼ ይሄን ያነሳሁት ይላሉ። ይቀጥላሉ መምህር መቼም በጉዳዩ ላይ ጥናት አድርጎ ብዙ መስራት ቢያስፈልግም ሸክላ ሰሪ ሁሉ እርኩስ መንፈስ ያድርበታል የሚል አስተሳሰብ ሐሰት መሆኑን ለመግለጽ ግን መጽሐፍ አያስፈልግም። ኧረ እንደው ከተባለ ማለት ነው እንደው የጉዳይ ከተነሳ እንደው የአዲስ አበባ ሰው አሁን እዚህ በተለይ በዚህ ዘመን ያለ ከሻው እንደው ሙያን ከመናፍስትና ከሌላ ክፉ ስራ ጋር አያይዝ ቢባልማ ይሄ በር ቢከፈት ስንት ሙያ እኮ ከምን ጋር የሚያገናኝ ይኖራል። በተለይ ነጋዴዎችማ አቤት አይደለ ብዙ ነጋዴ ብዙ ስራ የሚያገናኝ ይኖራል። ያማረረውን በተለይ ከዚህ ስራ ጋር እያለ ያገናኛል። የትኛው ስራ ግን ከምን ጋር አይገናኝም? ከመናፍስት ጋር በቃ ስራ ነው። ግን ያ ስራ ኃጢአታዊ ከሆነ ግን ክርስትና ምን አይለውም አይፈቅደውም። እና መምህራችን ምን ይላሉ? እኛም ደግሞ ሸክላ ብሎ በመጥራቱ ነው የሚለውን እንደማይቀበሉ ይሄን ያነሳሉ። እና በዚህ ውስጥ ይሄን ምዕራፍ ታገኛላችሁ። እነዚህ ይሄዱ ተዋቸው የሚለው ምዕራፍ አለ። በተለይ በዚህ ውስጥ የይሁዳ መርቶ ጌታ ጋር ማድረሱን ችቦ ያዙት የዮና ልጅ ስምዖን የሚል አለ። ጸሐፊው ጴጥሮስ ለጥያቄው ለመልስም ለእምነትም ለመነሳት የሚቀርብ የሌለ ደቀ መዝሙር መሆኑን ያነሳል፣ ወይም ሁሌ ቀዳሚ መሆኑን ያነሳል። አያይዞም ማቴዎስ 16 ላይ እናንተ ማን ትሉኛላችሁ ሲል አንተ ያው ክርስቶስ የአብ ልጅ ነህ እንዳላልክ ይላል። አሁን ግን ምን ነው ጌታን አንተ የመሲሁ ደቀ መዝሙር ነህ ስትባል የምትዩን ሰው አላውቅም ማልክ የሚል ይሞግታል መምህሩ። ቀድሞ ጌታ እንዳላልከው አሁን ግን ምን ብለኸዋል? ሰው ብለህ ጠራኸው ይላል። እና ጴጥሮስን ማቴዎስ 16 ጋር ካለው ጋር በንጽጽር ያቀርበዋል። በተለይ ንስሐውን የሚያቀርብና የማልኮስ ጆሮ መቆረጥ ያቀርብ። በጣም የወደድኳት የመጽሐፏ በጣም የወደድኩት ሐሳብ ይሄ ነው። ማልኮስ የተባለው እንደምታውቁት ጴጥሮስ ጆሮውን ቆርጦታል። እያዳመጣችሁኝ እንጠቀልላለሁ። እሺ አደራችሁ። ጆሮውን ቆርጦታል። ለምን ቆረጠው ወደሚለው ወደ ኋላ አላስብና አንዳንድ ጉዳዮች ምን ልጨማምር ከመጽሐፍ ውጭ ያሉ ሐሳብ። ጌታ ምን ብሎ አስተማረ? እዛች ምሽት ላይ ኮሮጆ ያለው ኮሮጆ ይሽጥና ሰይፍ ይግዛ አለ። አዳምጡ ይበደም። ምን ያለው ምኑን ይሽጥና ኮሮጆ ሽጦ ምን ይግዛ? ሰይፍ ይግዛ። በደንብ አዳምጡኝ። አሁን ብላለ ከመካከላቸው ጴጥሮስ ምን አለ? አይ ጌታ ሆይ በመካከላችን 2 ሰይፍ አለ አለ። አዳምጡ። በጣም ጌታ እያወራ ያለው ስለ ሰይፍ አይደለም፣ በሚስጥር ነው። ምን አለ ጴጥሮስ? ጌታ ሆይ በእኛ መካከል 2 ሰይፍ አለ። ጌታ ምን አለ? እሱ ምን ይላችኋል? ይበቃችኋል አለ። ጌታ እያወራ ያለው ስለ ሰይፍ አይደለም። ኮሮጆ ሽጡና ሰይፍ ግዙ ማለት በብዙ እንደውም አርጌንስ ጨራሽ በሚተረጉማል ኮሮጆ የተባለ ስጋዊ ዕውቀት ነው፣ ተራ ዕውቀት ኮሮጆ ነው። በቃ ኃላፊ ጠፊ ነው። ኮሮጆ ያለው ሰይፉን ምን ይሸጥ? ኮሮጆን ይሽጣል። ስጋዊ ደማዊ ዕውቀትን ሽጡና ተውትና ሰይፍ የተባለ የኔን ቃል የኔን የህይወት ትምህርት ያዙ ማለቱ ነው። ጴጥሮስ ምን አለ? 2 ሰይፍ በእኛ መካከል አለ ማለት በሚስጥር ብሉይ ኪዳንና አዲስ ኪዳን አለን ማለቱ ነው። ጌታ ምን አለ? እርሱ ይበቃል ለጊዜው ማለቱ ለጊዜው ምንና ምንን ያዝ? ብሉይንና ምንን ያዝ? አዲስ ኪዳንን ያዝ ነው። አሁን አዳምጡኝ። እኔ ግራም ይገባኝ በእኛ መካከል 2 ሰይፍ አለ ሲል ጴጥሮስ ሁሌ ጥያቄ የሚሆንብኝ ነው። አንዱ ሰይፍ ማን ይዞታል? ጴጥሮስ። ሁለተኛውን ሰይፍ የያዘው ማን ነው? እኔ ብዙ ጊዜ ጥያቄ ይፈጥርብኛል። እየደበጣችሁ ስንት ሰይፍ አለ አለ በመካከላችን። አሁን አንዱ ማን ይዞታል ሰይፉን? ስለዚህ ከጴጥሮስ ውጪ ሌላ ምን የያዘ ነበረ ማለት ነው? ሰይፍ የያዘ ነበር። አልተገለጸልንም እንግዲህ። እና ለካ ጴጥሮስ የመሰለው ቶሎ ጥቃት ሲመጣባችሁ ሰይፍ አምጥታችሁ ምን በሉ ነው እርምጃ ወሰዱ ነው ነገርየው። ማልኮስ የፈረደበት ወታደር የተመደበው የዕለቱ ተመዳቢ ነው። ቶሎ ብሎ ጌታን ይዤ እሄዳለሁ ብሎ እጁን ሲሰነዝር ጴጥሮስ ወንጌሉ ትዝ አለው። አያችሁ፣ አንዳንዴ ቃል እግዚአብሔር ስንማር በደንብ ማዳመጥ ለዚህ ነው የሚጠቅመው። እኔም አንዳንዴ እኮ በመሃል ከኔ ጋር ናችሁ ብሎ እኮ ተሳስታችሁ ስትወጡ ጆሮ እንዳቆርጡ ነው። እና በደንብ አላስተዋለውም። ሄደና የማልኮስን ጆሮ ቆረጠው።
እሱ የመሰለው ሰይፍ ቀጥታ ሰይፍ ነው። ጌታ ምን አለ? ቶሎ ብሎ ሰይፍን የማይነሱ በሰይፍ ይጠፋሉ ብሎ ጆሮ ምን አለ? ጸሐፊው ወይም ወንድማችን ዲያቆን ሎካይል እዚህ ላይ አንደኛ ሶስተኛ ጆሮ ነው። እውነት ነው። ታውቃላችሁ ስንት ጆሮ ነው? ሶስተኛ አዲስ ጆሮ ነው የገጠመለትና ይሄንን ወደ ሚስጥር ያመጣውና ምን ይላል? የሚሰማ ጆሮ ያለው ይስማ የምትል ወንጌልን እንዲያስተምር ለ3 ዓመት የሰለጠነው ሰባኪው ጴጥሮስ የዚህን ወታደር የሚሰማ ጆሮ ቆርጦ ጣለበት። እንደ ጥፍርና እንደ ጠጉር ተቆርጦ ሊበቅል የማይችል ጆሮውን ቆርጦ ሲጥለው ሲጠሩት አቤት ማለት የሚጠይቀውን የሊቀ ካህናቱን ግቢ ስራውንም አደጋ ላይ ጣለበት ይላል። እና እንደውም ሲያነጻጽር ምን ይላል እዚህ ላይ ጸሐፊው? ያው ስታነቡት ታገኙታላችሁ ገጹ ላይ አንተ ማልኮስ ሆይ እንኳንም ተቆረጠ ይለዋል። ለምን? ቀድሞ ይሰማ የነበረው የጌቶቹን ድምጽ ነው፣ የቀያፋን የሐናን በዚሁ ጣብ። አሁን ግን ከእንግዲህ የምትሰማው የማንን ድምጽ ነው? አያችሁ፣ አሁን የቀያፋ ጆሮ ድምጽ አሁን እንትን አለና ጸሐፊው ምን ይላል መጨረሻ ላይ? እንደው ጴጥሮስ የኛንም ጆሮ በቆረጥክልን ይላል። የማንን ጆሮ? ኧረ የኛንም መጥቶ በቆረጠልን። አሜን በሉ እንጂ ወይስ ትፈልጉታላችሁ? አቤት የኛ ጆሮማ ቢቆረጥ በዚህ ዘመን ደም አይፈሰውም። ይሄ ሚዲያ የተጠራቀመ ድምጽ ነው፣ ጩኸት ነው የሚወጣው በየሚዲያው የታጎረው። ይሄ እንደው ፖለቲካው፣ ማህበረሰባዊ ጭቅጭቁ፣ የትዳሩ ንትርክ፣ አገራዊ ንትርክ፣ እንደው ኃጢአቱ፣ ዝሙቱ ነው የሚወጣው፣ ወሬው፣ ሐሜቱ እንጂ እርግጠኛ ነኝ እንደው የኛ ጆሮ ደም የሚፈሰው አይመስለኝ። እና ምን ይላል ጸሐፊው? ኧረ እኛንም ጆሮ በቆረጥክልንና ክርስቶስ አዲስ ጆሮ በሰጠን ይላል። ኧረ በእውነት ይስጠን ማስተዋሉን። እና እዚህ ምዕራፍ ላይ ማርቆስን በአንድ ስም ይጠራዋል። ባለ 3 ጆሮ ይለዋል። ባለ ስንት ጆሮ? ጆሮ በማለት ይጠራዋል። የፈተናው ግቢ ይላል፣ ወይም በፈተና ግቢ ውስጥ ይሄ ማለት ጌታ በሐናና በቀያፋ ግቢ ውስጥ ታውቃላችሁ ሲሰቃይ ነበር። እዚህ ላይ ቅዱስ ማርቆስ ልብሱን ጥሎ መውጣቱን ይናገራል። ታውቃላችሁ ጌታን ልክ ሊይዙ ሲመጡ በድንጋጤ የተነሳ ገና ልጅም ስለነበረ ወጣት ማርቆስ ቅዱስ ማርቆስ ደንግጦ በረከቱ ይደርብንና ሮጧል፣ ሄዷል ልብሱን ጥሎ። እና ሌሎቹም እንደዚህ ደንግጦ ይሮጣሉ። እዚህ ላይ ያነሳል። ዮሐንስ በቅርበት ጴጥሮስ በርህቀት ሆኖ ስለመከተሉ ይጽፋል። ሐናና ቀያፋ ግቢ ውስጥ ደግሞ ስላየው መከራ ይናገራል። በተለይ ዮሴፍ ወልደ ኮሪዮን የጻፈው ምስክርነት ያነሳል። ሐናና ቀያፋ ስለነበራቸው ዝምድና ታውቃላችሁ፣ ዘመድ አማቾች ናቸው፣ ፈራጆቹም ናቸው። በእነሱ ውስጥ ነበረ። ስለ አስተሳሰባቸው እዚህ ላይ ይናገራል። ለምሳሌ ትንሣኤ ሙታንን አይቀበሉ፣ ስለ ሃይማኖታዊ እሳቢያቸው ስተት የነበረበት እንደሆነ ይናገራል። ከዛ ታላቁ ሸንጎ ይላል። ይሄ ታላቁ የአይሁድ ሸንጎ ገጽ 110 ላይ ሲያዘረዝር በዚህ ሸንጎ 3 ዋና ጉዳይ ነው ሁሌ የሚታየው። አንደኛ የንጉስ ጉዳይ ነው የሚታየው ሸንጎ ውስጥ፣ ሁለተኛ የሊቀ ካህናት ጉዳይ፣ ሶስተኛ የሕግ አዋቂና የፈሪሳውያን ጉዳይ የሚነገርበት በጣም የተከበረ ቦታ። ይሄ ዝም ብሎ የሁለት ሰው ጸብ ሸንጎ ውስጥ አይታይም። ትልልቅ አገራዊና ሃይማኖታዊ ጉዳይ ነበር የሚያዩበት። ሸንጎ ግን ይላል ጸሐፊው ፍትህ አዛብቷል ብሎ ይሞግታል። ምን አዛብቷል? ፍትህ አዛብቷል። በሸንጎ ውስጥ በግፍ ክርስቶስን ገለዋል። ምክንያቱም ያለ ምስክር በጨለማ ሄደው ሕግ አልባ ሆነው ሄደዋል። በዚሁ አጋጣሚ በጨለማ ሄደው ከሰዓት እላፊ ውጪ ሰውን መውሰድ በዛም ዘመን ይከለከላል። እና ሕግ አልባ ሆኖ ነው በሌሊት ምን ያሉት ቤት የወሰዱት። በሕጉ መውሰድ የነበረባቸው በቀን ነው። እየሰማችሁ በምንድን ነው መውሰድ የነበረባቸው? ግን እንደ ሌባ ሄደው የላኩት መቼ ነው? በሌሊት ነው ወሰዱት። ይሄ አንዱ ፍትህ አልባነታቸውም ጭምር ነው። ክርስቶስን በዚያ ምሽት ወስዶታል። ለምን ትመታኛለህ የሚርስ አለ። እዚህ ላይ ያው ጥያቄ ልጠይቅ። ጌታ በዛሽ ምሽት ላይ ለምን ትመታኛለህ ብሎ የጠየቀው ማንን ነበረ? መጻጉዕ። ማን ነው? መጻጉዕ። ታውቃላችሁ መጻጉዕ ክርስቶስ እንዳላዳነው ዮሐንስ 5 ላይ ዓርብ ምሽት ላይ ወይም ሐሙስ ምሽት ለዓርብ ላይ ጌታ ላይ ምስክር የሆነበት ጭራሽ ደብድቦታል፣ በጥፊ መቶታል። በቀያፋ ፊት ማለት እንዴት ቀያፋ ነው? ሁለቴ ነው። አንዴ ወታደር መቶታል፣ አንዴ መጻጉዕ መቶታል። እና ለምን ትመታኛለህ ብሎታል። ለምን ትመታኛለህ? በኋላ ግን ተቀስፎ ሞቷል። ጌታም ቀድሞ ነግሮታል። ዮሐንስ 5 ላይ እንደ ቀድሞ እንዳያገኘ ደግማ ኃጢአት አትስራ ብሎት ነበር። ወታደሩም ሊቀ ካህናቱን ለማስደሰት የጌታን ጉንጮች በጥፊ መቶታል። ኪሩቤልና ሱራፌል የሚንቀጠቀጡለትን እና ሁለት አካላት መተውታል። በዚህ ላይ እናገኘዋለን። መጻጉዕ ጌታን በጥፊ ስለመምታቱ መጻጉዕ ስለሚለው ስም በተለይ በግሪካውያን ስንክሳር ላይ የሩስ ይባላል። በነገራችን ላይ ስሙ ማን ይባላል? የሩስ። መጻጉዕ የሚለው የደዌ ስም ነው፣ ታውቁታላችሁ። እና ለምን ትመታኛለህ ስለማለቱ ያብራራል። የጨለማው ፍርድ ቤት ጌታ ስለመሰቃየቱ
ክርስቶስ የእግዚአብሔር ልጅ ስለመሆኑና ብርድ የማይችለው አለት የሚላል። እስቲ በሉት ብርድ የማይችለው በሉት አለት። ይሄ ስም ከሁለት ነገሮች የተዋቀረ ነው። አንደኛ አለት የተባለው ጴጥሮስ ነው። ታውቃላችሁ ማን ነው? ጴጥሮስ ነው። ለምን? ማቴዎስ 16 ላይ ምን ብሎታል? አንተ ኮህ አንተ አለት ነህ፣ በአንተ አለትነት ቤተክርስቲያኔ ነህ። ታውቃላችሁ ታምረ ኢየሱስ ላይ እንደውም ጭራሽ ምን ይላል? ጌታ ተከተለኝ ሲለው አሳ እያጠመደ ሊከተለው ሲነሳ እግሩ ላይ ትልቅ አለት ተጣብቆበት ነበር። በዚህ አጋጣሚ ታውቃላችሁ ተጣብቆበት ነበር እግሩ ላይ ያነሳ ሲል ታምረ ኢየሱስ ላይ እና እንዲነሳ ሲደረገጠ ጌታ ወይ ተከተለኝ ካልገኝ በእግሮቼ ላይ እኮ አጣብቀሃለሁ፣ እንዲሁ አንተንም በቤተክርስቲያን ላይ ምን እልሃለሁ አንጻለሁ አለ። አያችሁ አናቅጸ ሲሆን አይችሏትም በአንተ ላይ ቤተክርስቲያን አንጻለሁ እንዳለው አያችሁ። በኋላ ጌታ አላቆለት በታምራት ምልክት አሳይቶታል። ያቺ ምሽት ላይ ግን አለቱ ጴጥሮስ ብርዱ ሊቋቋም አልቻለም። እያወራ ያለው ይሄ ቆዳ ላይ ስላለው ብርድ አይደለም፣ የነፍሱም ብርድ ነው። ጥያቄው ነው ብርድ የሆነበት ከማን ጋር ብለውታል? የክርስቶስ ተከታይ ነህ አንተ ከመሲሁ ጋር አይተናል ብለውታል። እኔ ቢደንቀኝ ልንገራችሁ፣ በእሳት አጠገብ የካደውን ክርስቶስን በጥብርያኖስ በባህር በውሃ አጠገብ ግን ጌታን አልካደውም። ያኔ ግን ምን አለው? እንደምወዳ አንተ ታውቃለህ ብሎታል አይደል? በእሳት አጠገብ የካደውን ጌታ በምን ቦታ ግን አልካደውም? አደራችሁን በዚህ ዘመን ግን ክርስቶስን በውሃ ቦታ በጥምቀት ቦታ የመሰከራችሁለትን ክርስቶስን በእሳት ቦታ ግን እንዳትክዱት። ይሄን እንዳንክደው መድኃኔዓለም ይርዳል። ክርስቶስን በውሃም በእሳትም ቦታ እንዳንክደው። የጴጥሮስን መካድ እንደ ይሁዳ መካድ ግን አይደለም። ግልጽ 141 ላይ ያነጻጻ እንደው ብላቴን ጌታ ኅሩይ ወልደ ሥላሴ ዜና ሐዋርያት ላይ የሰጡትን ማብራሪያ መምህራችን ያብራራል። ምዕራፍ 2 ሊቀ ካህናት በካህናት አለቆች ግቢ ይላል። ያስተማረን የመከረን ልዑል እግዚአብሔር ስሙ የተመሰገነ ይሁን። የተማርነውን በልቦናችን ያሳድርብን። አምላካችንና ጌታችን ቸሩ መድኃኔዓለም ቅዱስ አማኑኤል ሕማሙን መከራውን ስለኛ ብሎ ዋጋን ከፍሎ በደሙ እንዳነጻን እንደፈረደልን ዛሬም በእያንዳንዳችን የሚመጣልብንን ክፉ ኃጢአትና በደል እየፈረደ ሰይጣን ዲያብሎስን ያርቅልን። እግዚአብሔር ይስጥልኝ።